ምን እንድንሆን አናቅም ብለን አንልም። እንደ ሃይማኖተኞች ማለት ነው። መንግስተ ሰማያት መግባቴን እዛ ሄጄ አይደለም እኔ የማውቀው፣ እንደ አቡነ ኪሮስ እዚሁ ነው የምናውቀው። እዚሁ የእግዚአብሔር መንግስት ወራሾች እንድንሆን እግዚአብሔር በመንፈሱ በቃሉ በኩል ነግሮናል። ስለዚህ እዛ ሄደን በኦርቶዶክስ ሰባኪያን ዘንድ እንደሚሰበከው እስቲ አንድ የመልአኩን ልግባ በለውና ከገባው በኋላ ነው ካረጋገጥኩ በኋላ ነው መግባቴን የማውቀው ብለህ ትለዋለህ እንጂ ውጭ ላይ ቆመ ትገባለህ ብሎ ሲል እኔ እንጃ ነው ማለት ያለብህ ብሎ የሚል እንዲህ አይነት አየህ። መንግስተ ሰማያት በር ላይ እንኳን ቆመው መግባታቸውን እንኳን እርግጠኞች አይደሉም። በመላእክትም ተሸክሟቸው እየሄዱ እንኳን መግባታቸውን እርግጠኞች አይደሉም። ለምንድነው እርግጠኞች ያልሆኑት? እርግጠኛ ሊያደርጋቸው የሚችለው የእግዚአብሔር መንፈስ በውስጣቸው ስለሌለ ዳግም ስላልተወለዱ እርግጠኛ ሃይማኖተኛ እርግጠኛ አያደርግም። በእስልምና ሃይማኖት ይኸው ወንጌላዊ ከዛ ነው የወጣው። የእስልምና ማለት የፈለክ ብለህ ብትል ነቢዩም የት እንደደረሱ አይታወቅም፣ እሳቸውን ፍጻሜያቸውን አያውቁም እየተባለ ነው የሚባሉ። ሃይማኖት ያለው ሰው መንግስተ ሰማያት ቡዳም በል ሂንዱዝም በል መሐመድም በል ማንም በል ምድር የተሸከመቻቸውን ጣዖቶቿን በሙሉ ታምጣ ወይ አማልክቶቿን ትጥራ፣ አንዳቸውም የዘላለምን ሕይወት እንደሚሰጡ ተስፋ ለተከታዮቻቸው የሰጡ የሉም። እነሱም የት እንደሚገቡ የሚያውቁ የሉም። እንደሚያውቁም አልተናገሩም። ከየት እንደመጣ ወዴት እንደሚሄድ የሚያውቅ ጌታ ኢየሱስ ክርስቶስ ብቻ ነው የኔና ያንተ አምላክ ወይ የኔና ያንቺ አምላክና አባት። ለተከታዮቹም ተስፋ የሰጠ እንደዚሁም ከየት እንደመጣ አውቆ ወዴትም እንደሚሄድ አውቆ ማበሻን ጨርቅ አንስቶ እግራቸውን አጠበ ይላል። አየህ፣ ከየት እንደመጣ ያውቃል ጌታ፣ ወዴትም እንደሚሄድ ያውቃል። መሐመድ ግን ከየት እንደመጣ አያውቅም፣ ወዴት እንደሚሄድም አያውቅም። ቡዳም እንደዚሁ፣ ሂንዱዝምም እንደዚሁ፣ ሁላቸውም ማለት ነው። አንድ ሁለተኛ፣ በቡዲዝምም በሂንዱዝምም በእስልምና ሃይማኖት ትልልቅ ብዙ በቢሊየን የሚቆጠር እምነት ተከተመ ነው የአባላት ብዛት ያሏቸው ሃይማኖቶች ናቸው። እነዚህ ሃይማኖቶች ያው እንደሚታወቀው ቡዲዝም፣ ሂንዱዝምና እስልምና ክርስትና ነው በዓለም ላይ በጣም በቢሊየን የሚቆጠር ተከታይ ያለው ማለት ነው። ሂድ መሐመድ ይህንን ሁሉ በቢሊየን አስቀጥሎ የዘላለም ሕይወት እንዳለው እርግጠኛ አይደለም እሱ። አንድ ሁለተኛ፣ ለተከታዮችም እርግጠኝነትን አልሰጣቸውም፣ ሊሰጣቸውም አይችልም። ቡድሃም ሂንዱዝምም በለው አንዳቸውም እርግጠኞችም አይደሉም። እርግጠኛ ሊያደርግም የሚችል ተስፋ አልሰጣቸውም። የኔና የናንተ ጌታ ግን ኢየሱስ ክርስቶስ የዘላለምን ሕይወት ለተከታዮቹ የሰጠ ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም ብሎ እንዲህ አይነትን የተስፋ ቃል ለተከታዮቹ የሰጠ ከእግዚአብሔር ልጅ ከኢየሱስ ክርስቶስ በስተቀር ማን አለ? ወንድሞች፣ ስለዚህ ይህን ጌታ ለመቀበል አትዘጊው። እርሱንና የትንሣኤውን ኃይል እንዳውቅ ብሎ ሲል ጌታን ጳውሎስ ምን ያህል ተረድቶት ነው? ሁል ጊዜ በቃ የኔ ነፍስ በጣም ነው ድክም የምትለው። ለጳውሎስ እግዚአብሔር የተገለጠለትን ያህል ለእኔ ተገልጦልኛል ወይ? ይህ ማለት ጳውሎስ ያመነውን ጌታ አላምንም ማለት አይደለም። ጳውሎስ በክርስቶስ ኢየሱስ አምኖ እንደዳነ እኔ አልዳንኩም እያልኩ አይደለም። ግን ይህን ያህል ለሞት የተሰጠበት ነገር ምን ያህል ቢገባው ነው፣ ምን ያህል ቢያውቀው ነው ብሎ የሚለው ነገር በጣም 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 እንዴት ልብን የሚያሞቅ ነው። ደግሞ እግዚአብሔርም ደግሞ አምላክ ይረዳናል። ለእግዚአብሔር ክብር ይሁን እና እንደዚህ አይነት ሰዎች ካላችሁ በውስጥ መስመር 77 ቁጥር እንድጽፉልን ይሁን እንላለን። ጸጋ ይብዛላችሁ። ጥያቄ ያለው ሰው ካለ ግን መቀበል እንችላለን። ጥያቄ ያለው ሰው ካለ በተለይ ከዘላለም ሕይወት አኳያ ከመዳን አንኳያ ቅድም እንዳልኩት ጥያቄ ያለው ሰው ካለ ልናግዛችሁ እንችላለን። ጥያቄ ያለው ሰው ካለ ማለት ነው። እሺ፣ ከሌላ ቤተ እምነት የሆናችሁ ስለ ዘላለም ሕይወት እኔ ምንም ነገር የማውቀው ነገር የለም ብሎ የሚል ሰው በጌታ በኢየሱስ ክርስቶስ ላይ ጥያቄ ያለው ሰው ካለ ሊመጣ ይችላል፣ ሊጠይቅ ይችላል ማለት ነው። እሺ፣ አሁን ስምህን ምን ብዬ ላንብበው? ብራዘር ወይ ሲስተር ወይ ብራዘር? እሺ፣ አሁን ላልጠፋ ስም 1 ሰዓት ተኩል ምናምን ነገር ብሎ የሚል ማለት ነው። ስንት እኮ አለ ለመጠሪያ ስም አሁን ቢጠፋ ባሮ፣ ገናሌ፣ ሸበሌ ምናምን ነገር ብለህ የኢትዮጵያ ወንዞቻችን እንኳን አሳይ፣ ወይ ደግሞ ጭላዳ ዝንጀሮ፣ ቀይ ቀበሮ እነዚህ እኮ ማለት እኮ ትችላለህ። ብርቅዬ እንስሳ ማለት ነው። የአንተን ስም አይተህ ቀበሮቹን እናስታውሳለን ማለት ነው። ዋሊያ፣ ጭላዳ ምናምን ነገር እንደዚህ፣ ድኩላ ኧረ ጌታ ደግ ዘመን አምጣልን።
እንዴ ስንት ኢትዮጵያ ስንት እኮ ዓለም እኮ የሚደነቅበት እኮ ስንት ነገር አላት። አሁን 1 ሰዓት ተኩል ብለህ ኤኒዌይ እሺ ገብቶ እሺ ኤርሚያስ በቀኛው ላይም ብሎ አልተነሳም ወይ እንዳትሉ፣ እኔ ጋ ምሽት ነው፣ ገና ልተኛ ነው። ገና 2 ሰዓት መቆየት ይችላለሁ ከዚህ በኋላ ጌታ ይፈቅድ። ኦኬ ላሚሳፍ ነው ለሚሰፋ እሺ ወንድማችን እንኳን ለማኝ ነኝ ካንተበቃችሁ ኪዳን ላይ ነው እኔ መጠየቅ የፈለኩት። ከየት ቤተ እምነት ነህ? ሙሉ ወንጌል ነኝ። የትኛው አጥቢያ? ወደ አዋሽ ቦታ የምትባል ቦታ አለች፣ ወደ አለም ገና አልፎ። እሺ ዘኔ የዘላለም ሕይወት ላይ ጥያቄ አለ? ኖ ኪዳን ላይ ባለፈው ጊዜ ኪዳን ለእስራኤል ብቻ ነው ብሎ ኪዳንም አዲስም ማልክ እና ኢሳያስ ላይ ሊጠይቅ ነው። ኢሳያስ 49:8 ላይ ኪዳን ለማን ብቻ ነው ያልከው? ነው ያልከኝ አዲስ ኪዳንም ብሉ ኪዳንም ለእስራኤል ብቻ ነው፣ እንደዛ ነው የሰማሁት። ምን የሆነው ያልኩ እግዚአብሔር ኪዳንን የገባ ማለት ነው። አዎ ልክ ነው፣ እንደዛ አድርገው። እሺ እሱን አስረዳኝ። ኢሳያስ 49:8 ለምን አስረዳለሁ? በኤርምያስ 31 መሰረት አዲስ ኪዳን ለእስራኤል ነው። በዘጸአት መጽሐፍ ምዕራፍ 19 እስከ ምዕራፍ 24 ድረስ ብሉይ ኪዳን ለእስራኤል ነው የተከፈተው፣ የተሰራውም ለእነሱ ነው። ከይሁዳ ቤትና ከእስራኤል ቤት ጋር አዲስ ኪዳን የምገባበት ወራት ይመጣል ብሎ በትንቢተ ኤርምያስ 31 ላይ፣ እንደዚሁም ደግሞ ዘጸአት መጽሐፍ ምዕራፍ 19 ላይ በዛ በኮሬብ ስብሰባ ተደርጎ በነበረበት ቀን ከግብፅ ምድር ወጥተው በሶስተኛው ቀን ወደ ሲና ምድረ በዳ መጡ። በራፋይድም ተነስተው መጡ፣ ከተራራው ግርጌ ሰፈሩ። ጌታ ባሪያውን ጠራው። ከምዕራፍ 19 ዘጸአት እስከ ምዕራፍ 24 ድረስ ብታነብ ምዕራፍ 24 ላይ ድረስ የሄድኩት ለምንድን ነው? እዛ ጋር አያቆምም፣ ግን ምዕራፍ 24 ላይ ይሄ የኪዳኑ ደም ነው ብሎ ደሙን በቆሬ አድርጎ በሕዝቡና በመጽሐፉ ላይ ረጨው ይላል። ስለዚህ ኪዳኑን ሲመሰርት እግዚአብሔር ከሁለቱ ሕዝብ ማነው ከይሁዳ ቤትና ከእስራኤል ቤት ጋር ነው አዲስ ኪዳን የምገባበት ወራት ይመጣል ብሎ ያለው። በቃ ሁለቱንም ኪዳን ሲመሰርት በዛ ነው የመሰረተው፣ ከዛ ሕዝብ ጋር ነው የመሰረተው። ግን አዲሱ ኪዳን ግን አካታች ነበረ፣ አሕዛብን ማለት ነው። ኢቭን ብሉይ ኪዳን ውስጥም ራሱ እንኳን አካታች ነበር። ኪዳኑን የገባው ግን ከያዕቆብ ልጆች ጋር ነው። ያ ብሉይ ኪዳን ቢሆን አካታች ነው፣ አሕዛብን አካቷል እግዚአብሔር። ለምሳሌ በጣም ብዙ ሰዎችን ልናነሳ እንችላለን። እነ ሩትን፣ እነ በኢያሱ ዘመን የነበረችዋን ጋለሞታይቱን ረአብ፣ የኢያሪኮይቷን ሴት፣ ኢትዮጵያዊ አቤሜሌክን ሁሉ ጭምር ሳይቀር እና እነኝህና እነኝህን የመሳሰሉ አሕዛብን አካቷል እግዚአብሔር። በዚህ ኪዳን ውስጥ አልተዋቸውም። ምንም እንኳን እግዚአብሔር አሕዛብን በራሳቸው ጎዳና የሄዱ ዘንድ ተዋቸው ብሎ ቢልም፣ ግን ደግሞ ለስሙ ቅሬታ የሚሆነውን ወገን ደግሞ ከአሕዛብ እንደሚያነሳ እግዚአብሔር ተናግሮ ነበር፣ ደግሞም አድርጎታል። ግን ኪዳኑን ሲገባ አንተ የምትናገረው መሞገቻ ሀሳብ ካለ ትንቢተ ኢሳያስ 49 ስንት ነው ያልከኝ? 48 ነው 49? 48 ስንት? 48:8 እሺ አልሰማህምን? አላወቅምን? አዎ ቆይ አልሰማህምን? አላወቅምን? ጆሮ ከጥንት አልተከፈተችም? አንተ ፈጽሞ ወንጀለኛ እንደሆነ ከማኅፀን ጀምረህ ተላላፊ ተብለህ እንደተጠራህ አውቄአለሁና ይላል ቁጥር 8 ኢሳያስ 48:8 49 ነው 49:8 ነው ያልከው? ከስር ጻፍኩ። እሺ እግዚአብሔር እንዲህ ይላል፣ በተወደደ ጊዜ ሰምቻለሁ፣ በመድኃኒትም ቀን ረድቻለሁ፣ ጠብቀህማለሁ። ምድርን ታቀና ዘንድና ውድማ የሆኑትን ርስቶችን ታወርስ ዘንድ የተዘጉትንም ውጡ፣ በጨለማ የተቀመጡትንም ተገለጡ ትል ዘንድ ቃል ኪዳን አድርጌ ለሕዝቡ ሰጥቻለሁ። በመንገድም ላይ ይሰማራሉ፣ በማሰማሪያቸውም በሆነ ኮረብታ ሁሉ ላይ ይሆናል። የሚራራላቸው ይመራቸዋል፣ በውሃ ምንጮችም በኩል ይነዳቸዋል። አይራቡም አይጠሙም፣ ትኩሳት ወይንም ፀሐይ አይጎዳቸውም። ተራሮችን ሁሉ መንገድ አድርጋለሁ፣ ጎዳናዎችን ከፍ ከፍ ይላሉ። እነሆ እነዚህ ከሩቅ እነሆም እነዚያን ከሰሜንና ከምዕራብ እነዚህንም ከሲን አገር ይመጣሉ። እግዚአብሔር ሕዝቡን አጽናንቷልና ለችግረኞች ራርቷልና። ሰማያት ሆይ
ዘምሩ ምድር ሆይ ደስ ይበልሽ፣ ተራሮች ሆይ እልል በሉ። ጽዮን ግን እግዚአብሔር ትቶኛል፣ ጌታም ረስቶኛል አለች ይላል። እኔ ከፍ ዝቅ ብዬ አነበብኩልህ ማለት ነው። ከቁጥር 8 ጀምሮ እግዚአብሔር እንዲህ ይላል፣ በተወደደ ጊዜ ሰምቻለሁ፣ በላይትም ቀረድቻለሁ፣ ጠብቅም አለው። ምድርን ታቀናና ውድማ የሆኑትን ርስቶች ታወርስ ዘንድ የተዘጉትንም ውጡ፣ በጨለማ የተቀመጡትን ተገለጡ ትል ዘንድ ቃል ኪዳን አድርጌ ለሕዝቡ ሰጥቻለሁ። በመንገድም ላይ ይሰማራሉ፣ በወናዎችም ኮረብታ ላይ ይሆናል ይላል። እግዚአብሔር ከእስራኤል ጋር ብቻ ኪዳን አልገባም ነው? ታዲያ መከራከሪያ ሀሳብ ነው ያመጣው ወንድማችን። ኔሽን ይላል። ኔሽን ስል እስራኤል ብቻ ነው? ለሕዝቡ ነው ያለው እኮ። ለሕዝቡ ስል እንግሊዝኛው ኔሽን ይላል። ኔሽን ይላል እና ኔሽን እስራኤል ብቻ ነው ታዲያ እኮ። እሺ ለሌላ አሕዛብም ይሁን ምንድነው ቃል ኪዳን ሰጥቷል ነው እግዚአብሔር? በቃ አዲስ ኪዳን ለሁሉም ነው እኔ ብዬ እንደዛ ነው እኔ ጭንቅላት ውስጥ ያለውና ኦሮምኛ ላይ ለምሳሌ ሰበ ሁንዱማ ወጅን ይላል። ሰበ ሁንዱማ ወጅ በቃ ለሕዝቡ ሁሉ ነው። ለኔሽን ብሎ የሚለው ማለት ነው እንግሊዝኛው። ኦሮምኛም ልክ እንደዛ ነው የሚናገረው። አማርኛውም ልክ ተመሳሳይ ነው። ለሕዝቡ ብሎ ሲል ታዲያ ለሕዝቡ ሁሉ ብሎ ሲል ምን ማለቱ ነው? እግዚአብሔር ከሕዝብ ሁሉ ጋር ነው ኪዳን የገባው ነው ያንተ ሀሳብ ያልገባህ? ይሄኛው የመዳን ነው ኪዳኑ። አሁን ከኪዳን አኳያ አይደል እያነሳለሁ። ኪዳን የገባው እግዚአብሔር ከማን ጋር ነው? ሁለቱም ኪዳን ነው። አሁን እዚህ ጋርም ኪዳን ይላል። ከዛን ለሕዝቡ ላለስ ኤርሚያስ ነው 31 ላይ ደግሞ ቀጥታ በስጋ ለነሱ ነው እና እዚህ ላይ ነው ነበር ጥያቄ። አንተ ሾርት አድርገህ አስረዳኝ፣ ችግር የለውም። 49 አንድ እስኪ አንብበው ነው አትዝጋውም ማይከል 49 አንድ እስኪ አንብበው። ወንድማችን ማይክ ዝግ ነው። 49 አንድ አንብበው። አንብብና አስረዳኝ ኤርሚት። አንብቤ አስረዳም። ለምን አስረዳለሁ? እኔማ አስረዳው እኮ እኔ ዘጸአት መጽሐፍ ምዕራፍ 19 እስከ 24 ትንቢተ ኤርምያስ መጽሐፍ ምዕራፍ 31 ቁጥር 30 ጠቅሼ እግዚአብሔር ከይሁዳ ቤትና ከእስራኤል ቤት ጋር አዲስ ኪዳንም ሲገባ ከይሁዳ ቤትና ከእስራኤል ቤት ጋር ኪዳን እንደሚገባ የቀደመውንም ኪዳን ደግሞ ከዚህ ሕዝብ ጋር እንደገባ ተናገርኩ ማለት ነው። አንተን አሁን መሞገቻን አምጥተህ እኔ ባለፈው ብለህ ነበር ብለህ ስትለኝ ኦኬ ያልተዋጠልህ ነገር አለ ማለት ነው። ስለዚህ አሁን አንተ የጠቀስከውን ጥቅስ ራስን ማብራራት ያለብህ ተቃርኖ ሆኖብሃል ማለት ነው። እኔ ባለፈው ከተናገርኩ ጋር ተቃርኖ ሆኖብሃል። እግዚአብሔር የገባው ከኔሽን ጋር ነው ከአሕዛብ ጋር ነው ኪዳን የገባው ብለህ ካልክ ከመጽሐፍ ቅዱስ አንድ ክፍል ላይ ያሳየኝ ከአሕዛብ ጋር ኪዳን እንደገባ የሚያሳይ ማለት ነው። እግዚአብሔር ከእስራኤል ቤት ጋር ግን በገባው ኪዳን አሕዛብን ሁሉ ኢንክሉድድ አድርጓል። ብሉይ ኪዳንን አዲስ ኪዳንን ሲገባ አሕዛብን ሁሉ አካቷል። ይሄ የመጽሐፍ ቅዱስ ትምህርት ነው። አንተ ግን የለም ከአሕዛብም ጋር ኪዳን ገብቷል ብለህ የምትል ከሆነ ልክ የጠቀስከው ትንቢተ ኢሳይያስ መጽሐፍ ምዕራፍ 49 ቁጥር 8 ነው የጠቀስከው። እስኪ ቁጥር 1 ከፍ ብለህ አንብበው። ለማን የተናገረው ነው? ኤርምያው የሰውን ልጅ ለማዳን አዲስ ኪዳን ለሁሉም ሕዝብ ገባ ብዬ ነው እኔ የተረዳሁት። የለም እንጂ በስጋ አላልኩም። መረጃ የለህም። መረጃ የለህም። ላልከው ነገር መረጃ መጽሐፍ ቅዱሳዊ መረጃ ማቅረብ አትችልም። አንተ ነው ያልከው እንጂ መጽሐፉ አይልም። እግዚአብሔር ግን ለአብርሃምና ለዘሩ በገባው ኪዳን በኩል የአብርሃም በረከት በኢየሱስ ክርስቶስ በኩል ወደ አሕዛብ ይደርስላቸው ዘንድ ይሄ ነው ኪዳኑ። ብራዘር ኪዳኑን የገባው እግዚአብሔር ከአብርሃምና ከአብርሃም ዘር ጋር ነው። ስለዚህ ለአብርሃም የተነገረው በረከት ያ መንፈሳዊ በረከት በእምነት በማመን መዳንን ያገኝ ዘንድ ከአይሁድ ቤት ብቻ ሳይሆን ለአሕዛብም ሁሉ ጭምር እንዲደርስ በኢየሱስ ክርስቶስ በኩል ወደ አሕዛብ ይደርስላቸው ዘንድ ነው ይላል። ኢየሱስ የአብርሃም ልጅ ነውና በአብርሃም ልጅ በሆነው በኢየሱስ ክርስቶስ በኩል ወደ አሕዛብ እንዲደርስላቸው ይህን ያለው። ኪዳኑን ግን እግዚአብሔር ሲገባ ከይሁዳ ቤትና ከእስራኤል ቤት ጋር ነው ገባው ብሎ የሚለው አለቀ። እግዚአብሔር ሁለቱንም ኪዳን ሲገባ አሕዛብን ኢንክሉድድ አድርጓል እዛ ውስጥ።
ምንም ከዛ ውጪ ማንም አሕዛብ እዚህ ከፀሐይ በታች ባለ ምድር ላይ ከእስራኤል ቤት ውጪ እግዚአብሔር ከኔ ጋራ ኪዳን ገባ ብሎ የሚል ማንም የለም። ካለም ኖህ ነው እዛ። እሱም ደግሞ የዘላለም መዳንን አይደለም ለኖህ የገባለት አለ። ሌላኛው ማን ነው? በቃ ለኖህ ነው የገባለት። ሁለተኛው ለአብርሃም ነው። ሶስተኛው በግለሰብ ደረጃ ለዳዊት ነው የገባለት ማለት ነው። ስለዚህ የለም ወንድማችን፣ ለአብርሃም በተገባው ኪዳን መሰረት ነው ኔሽን አሕዛብ ሁሉ ኢንክሉድድ የተደረገው ማለት ነው። አዲስ ኪዳንና ብሉይ ኪዳንንም ሲገባ እግዚአብሔር እዛ ከኮሬብ ተራራ በታች የነበረ በሙሉ ስብሰባ ተደርጎ በነበረበት ቀን በሙሉ የአብርሃም ልጆች እንኳን ሙሉ በሙሉ የሉም እዛ ጋር። ምክንያቱም የአብርሃም ልጆች የተባሉት ከኬጡራ የተወለዱት 6 አሉ። ከአጋር የተወለደ ኢሽማኤል አለ። የእሱ ዘሮች እንኳን የሉም እዛ ጋር። እዛ ጋር ያሉት የአብርሃም ልጅ በሆነው በይስሐቅ በኩል ዘር ይጠራላል የተባለው 12ቱ የነገድ አባቶችና ልጆቻቸው ብቻ ናቸው እዛ ጋር ያሉት። ድብልቅ ህዝቡ እንኳን አብሮ ተቀላቅሎ ቢወጣም እንኳን እነሱን ኢንክሉድድ ያደረገበት እግዚአብሔር የለም። ኪዳኑን ሲገባ እግዚአብሔር ከነዛ ህዝብ ጋር ነው የገባው። ኦኬ ብሉይ ኪዳን ላይ ማለት ነው። ግን ምን ብሏል? ወደ እግዚአብሔር የሚጠጋ መጻተኛ እግዚአብሔር ከህዝቡ ይለየኛል ብሎ አይበል ብሎ ኢሳይያስ በ56ኛው ምዕራፍ ላይ ይናገራል ማለት ነው። ልክ እንደዚህ እግዚአብሔር ወደ እግዚአብሔር የተጠጋ መጻተኛ እግዚአብሔር ከህዝቡ ይለየኛል ብሎ አይበል። እንደዚሁም ቦዔዝ ማለት ነው ሩትን በክንፎቹ ጥላ ትጠጊ ዘንድ ወደ እስራኤል አምላክ ወደ እግዚአብሔር የተጠጋሽው ደሞዝሽ ፍጹም ይሁን ብሎም አላት ይላል። ስለዚህ ኢንክሉድድ ስላደረገ እግዚአብሔር የአይሁድ አምላክ ብቻ ሳይሆን የአሕዛብም አምላክ ጭምር ስለነበር አሕዛብ ወደ እሱ ሲመጡ እንደነ ሩት አይነቶች አላገለሏቸውም። ቦዔዝ ሲናገራት አላገለላትም። ምንም እንኳን ሞዓባዊት ብትሆንም ከእነሱ የዘር ሐረግ ውስጥ እንድትቀላቀል ህጉ ባይፈቅድላትም ግን በመጠጋቷ አልተባረረችም፣ አልተገፋችም ማለት ነው። እንደዚሁም ሞዓባዊት ማነች? የኢያሪኮይቷ ሴት ጋለሞታይቱ ረዓብም ጭምር ማለት ነው አሕዛብ ናት። ግን በእስራኤል አምላክ በእግዚአብሔር በያህዌ ስለታመነች በአምላካችን አልተገፋችም፣ እግዚአብሔርም አልነጠላትም። ምክንያቱስ ወደ እግዚአብሔር የተጠጋ መጻተኛ እግዚአብሔር ከህዝቡ ይለየኛል አይበል፣ ጃንደረባም ደረቅ ዛፍ ነኝ አይበል ነው ያለው። ስለዚህ ኢንክሉድድ አድርጓል ማለት ነው። ያኔም እንኳን ምንም እንኳን ከያዕቆብ ልጆች ጋር ከ12 የነገድ አባቶች ጋር እግዚአብሔር ኪዳን ቢገባም በዛ ኪዳን ውስጥ ግን መጥተው ሰንበቴን የሚጠብቅ ይላል እዛ ኢሳይያስ 56 ላይ ማለት ነው። እንደውም ለምን አላነበውም? ለምን መጣው እዚህ? ለምንድን ነው እኔ በቃሌ ብቻ ማወራው? ይሻያው ኦኬ። እግዚአብሔር እንዲህ ይላል፣ ማዳኔ ሊመጣ ጽድቄም ሊገለጥ ቀርቧልና ፍርዴን ጠብቁ፣ ጽድቅንም አድርጉ። ይህንን የሚያደርግ ሰው ይህንንም የሚይዝ የሰው ልጅ እንዳያረክሰው ሰንበትንም የሚጠብቅ እጁንም ክፉ ከማድረግ የሚጠብቅ ብፁዕ ነው። ወደ እግዚአብሔር የተጠጋ መጻተኛ በእውነት እግዚአብሔር ከህዝቡ ይለየኛል አይበል፣ ጃንደረባም እኔ ደረቅ ዛፍ ነኝ አይበል ካለ በኋላ እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኘኝ ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጃንደረቦች እንዲህ ይላል፣ በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥን መታሰቢያ ስም እሰጣቸዋለሁ፣ የማይጠፋን የዘላለም ስም እሰጣቸዋለሁ። ያገለግሉትም ዘንድ የእግዚአብሔርንም ስም ይወድዱ ዘንድ ባሪያዎቹም የሆኑ ዘንድ ወደ እግዚአብሔር የሚጠጉትንም መጻተኞች እንዳያረክሱ ሰንበትንም የሚጠብቁትን ቃል ኪዳኔን የሚይዙትንም አየህ፣ ቃል ኪዳኔን የሚይዙትን። ቃል ኪዳኑን ከማን ጋር ነው እግዚአብሔር ያቆመው? ከያዕቆብ ጋር ነው። ቃል ኪዳንን በይስሐቅ ነው የሰራው፣ ከያዕቆብ ጋር ነው ያቆመው። ከአብርሃምና ከዘሩ ጋር ነው ያቆመው ቃል ኪዳኔን። እና ቃል ኪዳኔን የሚይዙትን ሁሉ ወደ ተቀደሰው ተራራዬ አመጣቸዋለሁ፣ በጸሎት ቤቴም ደስ አሰኛቸዋለሁ። ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላልና የሚቃጠሉ መስዋዕታቸውንና ሌላ መስዋዕታቸውን በመሰዊያዬ ላይ ይቀበላለሁ አለ። ለዚህ ነው ለሰለሞንም ቤተ መቅደሱን በሰራበት ሳለ በገባዖን ኮረብታ ላይ ተገልጦለት 2 ጊዜ ወንድማችን ማይክ ከፍተሃል፣ ጋቢ ማይክ ከፍተሃል። እሺ ልብ በል። ሰለሞንንም ቤተ መቅደስ ሊሰራለት ባሰበ ሰዓት ላይ ከሰራለትም በኋላ ልክ ነው እየሰራለት ባለ ሰዓት ላይ በገባዖን ኮረብታ ላይ 2 ጊዜ ተገለጠለት ጌታ ለሰለሞን ማለት ነው። እና ይህን የምሰራበት ተደብቀህ እንደ እኔ የማወራው አነሳ ማለት ስለዚህ ታችሁንና ታብ ኮፒ ሊንክ ሼር እያደረግ ትሰማለህ። እሺ እታች ሆነ ትሰማለህ። ቴንክ ዩ። ለሰለሞን 2 ጊዜ ተገልጦለት በገባዖን ኮረብታ ላይ
ልቤም አይኔም በዚህ ቤት ላይ ይሆናል ብሎ ካለ በኋላ ማንም ከምድር ዳርቻ መጥቶ በዚህ ቤት ማነው ወደዚህ ቤት ቢጸልይ እኔ ጸሎቱን በዛው ሆኜ እሰማለሁ ነው ያለው። አሕዛብን እንኳን ሁሉ ጭምር ማለት ነው። ከምድር ዳርቻዎች አሉ አሕዛብም ሁሉ ጭምር ሳይቀር ወደዛ ወደ ኢየሩሳሌም ያኔ በዛ ኪዳን ውስጥ ወደ ኢየሩሳሌም ሄዶ በጽዮን ተራራ ላይ እግዚአብሔር በመረጠው ስፍራ ቤተ መቅደሱ በቆመበት ስፍራ መሰዊያው ባለበት ስፍራ ቅዱስ ስሙ በሚጠራበት ስፍራ አይደለም አይሁዳዊ አሕዛብ እንኳን የሆነ ፊቱን ወደዛ አዙሮ ቢለምን እኔ ጸሎቱን በላይ ሆኜ እሰማለሁ ብሎታል እንጂ እኔ አሕዛብን አይመለከተኝም አላለም። እሺ ችግር የለም። እሺ ጥያቄ ካለ ተመልሰህ ትመጣለህ። እኔ አልሰማም አይመለከተኝም ብሎ አላለም። ይህንን እርግጠኛ እንድትሆኑ ከፈለጋችሁ በመዝሙር 149 ወይ 145 ላይ መዝሙር ኦኬ እሺ መዝሙር 147 ላይ ሶሪ መዝሙር 147 ላይ እንደዚህ ይላል። ጽዮን ሆይ ከቁጥር 13 ጀምሮ ላንብበው። ማነው ቁጥር 12 ኢየሩሳሌም ሆይ እግዚአብሔርን አመስግኝ፣ ጽዮን ሆይ ለአምላክሽ እልል በይ። የደጆችሽንም መወርወሪያ አጽንቷልና ልጆችሽንም በውስጥሽ አቆሟልና። በወሰንሽም ሰላምን አደረገ፣ የስንዴ ስብን አጠገበሽ። ነገሩን ወደ ምድር ይሰዳል፣ ቃሉም እጅግ ፈጥኖ ይሮጣል። አመዳዩንም እንደ ባዘቶ ይሰጣል፣ ጉሙንም እንደ አመድ ይበትነዋል። በረዶንም እንደ ፍርፋሪ ያወርዳል። በበረዶ ፊት ማን ይቆማል? ቃሉን ልኮ ያቀልጠዋል፣ ነፋሱንም ያነፍሳል፣ ውሆችንም ያፈሳል ካለ በኋላ ቁጥር 19 ለሚለው ነው። መዝሙር 147 ቁጥር 19ና 20 ቃሉን ለያዕቆብ ስርዓቱን ለእስራኤል ይናገራል። ዋት ቃሉን ለያዕቆብ ስርዓቱንና ፍርዱን ለእስራኤል ይናገራል ካለ በኋላ ለሌሎች አሕዛብ እንደዚህ አላደረገም ይላል። ሃሌሉያ! ለሌሎች አሕዛብ እንደዚህ አላደረገም። ፒሪየድ። ለሌሎች አሕዛብ ምን አለ? እንደዚህ አላደረገም ማለት እንደዚህ አልተናገረም። ቃሉን ለያዕቆብ ስርዓቱንና ፍርዱን ለእስራኤል ይናገራል። ለእስራኤል ተናግሯል። ለሌሎች አሕዛብ እንዲህ አላደረገም፣ እንዲህም አልተናገረም። የበረሃ ወይራ የሆኑ በሙሉ ሄደ በአብርሃም ግንድ ውስጥ ነው የምታልፈው። ማንም ዲላለጠ እኔ አማራ፣ እኔ ኦሮሞ፣ እኔ ግንባጣ፣ እኔ አሜሪካዊ፣ ቻይናዊ፣ ጃፓናዊ ምናምን ነገር ተረጋጋ ነው ብሎ የሚል እግዚአብሔር በሙሉ ተረጋጋ። በቃ ኪዳንና ስርዓቴን ሕጌን ከእስራኤል ጋራ ከያዕቆብ ጋራ ተናግር ያለው በዛ በኩል ኪዳንን አቁም ያለው ሕግና ስርዓትን ሰጥቻለሁኝ። የሕጉ ፍጻሜ ደግሞ መሲሁ እንደሚመጣ ነው። ስለዚህ በአብርሃም ልጅ በኢየሱስ ክርስቶስ በኩል አንተ የበረሃ ወይራ የሆንከው ከምድር ዙሪያ በእግዚአብሔር ምሕረትና ቸርነት ተለቃቅመ ትገባለህ። ወዴት? በበሩ በአብርሃም ልጅ በር በኩል ማለት ነው። ቴንኪው ጌታዬ። ስለዚህ ለአሕዛብ እግዚአብሔር አልተናገረም፣ ኪዳንን አልሰራም። ኪዳኑ አንድ ነው። ከማጋን የሰራው እግዚአብሔር ኪዳኑን ያቆመው ቃሉን ለያዕቆብ ስርዓቱና ፍርዱን ለእስራኤል ይናገራል። በቃ ይሄን የተናገረው ልብ በሉ። ብሉይ ኪዳንም ላይ አሕዛብ ተስፋ ነበራቸው። እስራኤላውያን እዚህ አሁን አንዳንዶቹ ቤተ እስራኤላውያን ስላላችሁ ማለት ነው። ኦኬ ሜሳኒክ ጂሾቹን እንደነ ጋቢ አይነቶቹን ሳይሆን ጁዳይዝም እምነት ውስጥ ያሉ ማለት ነው ካላችሁ መግባት ትችላላችሁ። ራባዮች የሆናችሁ ከዚህ በፊት እንደምናወራው ገብታችሁ ታናክ ላይ ማውራት እንችላለን። በቃ የማንንም ኮሜንታሪ አናገላብጥም። የተረታ ተረት የሆነ ኮሜንታሪ አናገላብጥም። ሕያው ቃል ምን ይላል? ቅዱሱ ቃል ምን ይላል? የእግዚአብሔር ቃል መጽሐፍ ቅዱስ ምን ይላል? ገልሜው ምን ይላል ነው ብራዘር። ታላቅ በቃ ዝም ብሎ ቀጥታ የሕያው የአምላክ የእግዚአብሔር ቃል ምን ማለት ነው? የቤተክርስቲያን ቅዱሳን አባቶች የተባሉቱ ወይ ደግሞ በጤናማ የቅዱሳት መጽሐፍ ትርጓሜ አልፎ ያስተማሩ ሰዎችን የነሱን ትምህርትና የነሱን ትርጓሜ አንቀበልም እያልን አይደለም። ናግባና ሞክረኝ ታናክ ናግባና ሞክር።
ኦኬ ግባና ሞክር። ይኸዋለሁ የመድኃኔዓለም ባሪያ ታናክ ላይ ማውራት ካለ ቶራ ማለት ነው ክትቪም እና ነቢይም ላይ ማውራት የምችል ከሆነና አግናጢዮስ ሄሬኔዎስ እንደሚል የሚቀል መስለዋል። ና ግባና አውራ። ብሉያትና አዲስ ኪዳን ላይ ምናልባት የምታወሩ ሰዎች ካላችሁ ማለት ነው። ኦኬ አሁን እያወራን ባለው ላይ እግዚአብሔር ከአሕዛብ ጋር ኪዳን አቁሟል ብለህ የምትል ከሆነ ለሞት መድኃኒት አንድ ጥቅስ ትሰጠኛለህ። አንድ ጥቅስ ከሙሴ እስከ ሚልኪያስ ማለት ነው፣ ከሙሴ እስከ መጥምቁ ዮሐንስ ድረስ ማለት ነው። ነቢይም ወይ ደግሞ አቮቴህም በአባቶች ታሳያለህ። አባቶች ብዬ ስል እዚህ የብሉይ ኪዳን ነቢያትና የአዲስ ኪዳን ሐዋርያትን ነው እንጂ ማን ናቸው? እነ ኦሪገን እነ ጋጋገን አይደሉም። እነሱ ዳር ያዝበለው ስንት ኮተትና አረም ለቤተ ክርስቲያን አበርክተዋል። መልካም ስራ ብቻ ሳይሆን ስንቱን ነገር ማለት። ስለዚህ እግዚአብሔር ብሉይ ኪዳን ከእስራኤል ጋር ኪዳን ሲገባ አሕዛብን ኢንክሉድድ አድርጓል ማለት። በዛ ኪዳን ውስጥ ገብተው እንደነ ሩት አይነቶቹ መጥተው እግዚአብሔር አላወጣቸው። ወደዛ ሂጂ አንቺ ሞዓባዊ ምን ልታረግ ደግሞ መጣች እዚህ አላለም። ደስ አይልም ጌታ አላለም። የአይሁድ አምላክ ብቻ ሳይሆን የአሕዛብም አምላክ እንዲሆን እግዚአብሔር አላለም። አብርሃምን ራሱ እንኳን ሲጠራው ከአሕዛብ አይደል እንደመረጠው። አንዳንድ እስራኤላውያን እኛን ሊያበሽቁን ሊያደርቁን ምን ይላሉ? እግዚአብሔር ጎይ አሕዛብን አልመረጠም ጎይ ናችሁ ምናምን ነገር ብሎ ይላል። ኖ ጎይ ማለት አሕዛብ ነው በእነሱ። ኦኬ እግዚአብሔር ጎይን እኮ አያስበውም ይላል። ኖ አንተ ስርዓት ያዝ እስራኤላዊ ወንድሜ፣ በጣም ስርዓት ያዝ። አብርሃም ጎይ ነበር ማለት አብርሃም ዘሩ ጎይ ነው ማለት አሕዛብ ነው። ከአሕዛብ ነው ወስዶ ይህንን አባት መረጥኩት ይላል። አንድ ብቻውን ሳለ ጠራሁት አበዛሁትም ይላል። ሲመርጠው ጎይ ከሆነ ከአሕዛብ ከታራም ቤት ነው የመረጠው። ጣዖት ከሚያመልኩበት ቤት ነው የወሰደው። ሽማግሌው የ75 ዓመት ሰው ስለነበረ እንግዲህ ሽማግሌ ነው ማለት ነው። ግልጽ ነው አይደል? መልክቱ ግልጽ ነው። ስለዚህ መገኛህን አትሳደብ አንተ እስራኤላዊ ወንድሜ ማለት ነው። አንዳንዶች በቃ ቅብርር ብሎ ሲሉ እኛ ይሁዳዊ ነን ጎይ አይደለን ምናምን ነገር ብሎ ይላሉ። መሰረትህ ጎይ ነው ማለት አሕዛብ ነው። ጣዖትን አምላኪ አይደል አሕዛብ? አዎ አብርሃም ከጣዖት አምላኪ ቤት ነው የወጣው። ኢያሱ መጽሐፍ ምዕራፍ 24 ላይ ይህንን ቁጭ አድርጎ ተናግሮታል። እንደዚህ አንዳንዱ የተደብቀው ስለሚሰሙ እነሱም ላንብብላቸው አይደል? ታዲያ ይነበብልሃል እንጂ በደንብ ነው የምናነበው። ኢያሱም የእስራኤል ነገድ ሁሉ ወደ ሴኬም ሰበሰበ። የእስራኤል ሽማግሌዎች፣ አለቆች፣ ፈራጆቻቸውን፣ ሹማምንቶቻቸውን ጠራ። እነርሱም በእግዚአብሔር ፊት ቆሙ። ኢያሱም ለሕዝቡ እንዲህ አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል። እንዴት ደስ እንደሚለኝ አንተዬ! የእስራኤል አምላክ እግዚአብሔር እንዲህ ይላል። ዋው! ልብን እኮ የሚያሞቅ መንፈስን የሚያቃጥል ቃል እኮ ነው። ምን ይላል? የእስራኤል አምላክ እግዚአብሔር እንዲህ ይላል፣ አባቶቻችሁ የአብርሃምና የናኮር አባት ታራን አስቀድመው በወንዝ ማዶ ተቀመጡ። ወንዝ ማዶ የተባለው የሜሶፖታሚያ ምድር የጥግራስና የፍራጥስ ወንዝ ማዶ ማለት ነው። ተቀመጡ፣ ሌሎችንም አማልክቶችን አመለኩ። አባታችሁንም አብርሃምን ከወንዝ ማዶ ወስጄ በከነአን ምድር መራሁት፣ ዘሩንም አበዛሁት፣ ይስሐቅንም ሰጠሁት ይላል። ይሄው ነው። ታዲያ አብርሃም ጎይ አልነበረም እንዴ? ነው። አንበሳው ዳዊት፣ የምንኮራበት ዳዊት፣ ጀግናው ዳዊት የምንለው ዘሩ ምንድን ነው? ከፊል አሕዛብ አይደለም እንዴ? ነው። ሞዓባዊ እኮ ነው ዳዊት። ከፊሉ እኮ ነገርየው ሞዓብ ነው። ፒውር እኮ አይሁዳዊ አይደለም ዘሩ። እናቱ የዘር ሐረጉ በሩት በኩል ስለመዘዝ ሩት ቅድመ አያቱ እኮ ነች። ሩት ቅድመ አያቱ ናት። ቅድመ አያቴ ሚጠራት። ስለዚህ አይሁድ በአሕዛብ ላይ አሕዛብም በአይሁድ ላይ እንዳይኮራ ነው ያደረገው ጌታ። እኛ ምን ይህንን ይሄ አይሁድ ብለህ እንዳትሳደብ፣ እነሱም አንተ አሕዛብ ብለው እንዳይሳደቡ። እንደውም ይሄንን እኮ የጥል ግድግዳ ነው ጌታ ኢየሱስ ክርስቶስ መጥቶ ሲሞት አፈረሰው ይላል። ቴንኪው መንፈስ ቅዱስ ለዘላለም ስም ይባረክ። በኢየሱስ ሞት በአይሁድና በአሕዛብ መካከል የነበረውን የጥልን ግድግዳ በስጋው አፈረሰ ይላል። አዎ በቃ ሞዓባዊቷ ሩት
ቅድመ አያቱ ነበረች ዳዊት። ቦዔዝ ከሩት ኢዮቤድን ወለደ። ኢዮቤድ እሴይን ወለደ። እሴይ ዳዊትን ወለደ። የቅድመ አያቱ የቦዔዝ ማነው? የቅድመ አያቱ የቦዔዝ ሚስት ናት ሩት። ቅድመ አያቴ እቴቴ ብሎ እንደሚላት ነው ዳዊት ይላት የነበረው። ዘሯ ምንድን ነው? ሞዓባይት። ሞዓባይት ምንድን ናቸው? አሕዛብ፣ ጣዖት አምላኪ። ካሞሽን ነበር ታመልክ የነበረችው ሴትየዋ። ምራቷን ተከትላ ስለመጣች ወደ እስራኤል አምላክ በክንፎቹ ጥላ ስር ብሎ ያላት ቦዔዝ የተናገረው ማለት ነው። በክንፎቹ ጥላ ልትሸሸግ ወደ እሱ መጣች እንጂ ሴትዮዋ እኮ የለየላት ጣዖት አምላኪ ነበረች። ካሞሽ በእርሶ መጀን እያለች የምትል ነበረች እኮ። ለካሞሽ ደግሞ እነዛ የአሕዛብ ምድር በሙሉ ልጆቻቸውን ሁሉ ጭምር፣ እንስሳ ብቻ ሳይሆን ልጆቻቸውን ሁሉ ጭምር ሳይቀር መብል የሆኑላቸው ዘንድ ይሰውላቸው ነበረ። በቤቴ ፌጎር ናባው በሚባል ከዮርዳኖስ ወንዝ ማዶ በፈስጋ ተራራ ሙሴ የሞተበት አካባቢ በሞዓብ አንድ ሸለቆ አለ። ዘዳግም መጽሐፍ ምዕራፍ 2 ቁጥር 24 የአርኖን ሸለቆ የተባለ ማለት ነው። እዛ አካባቢ ላይ ያለ በሙሉ እነዚህ 7ቱ ተራሮች በለዓም እየዞረ እንትን ያለ በሙሉ ቤተ ፌጎር የሚባለው የፌጎር የሚባለው ጣዖት ቤተ መቅደሱ የነበረበት ነው። ሌሎቹም ጣዖቶቻቸውን በሙሉ የሰሩት እዛ ነበር፣ ሞዓባውያን ማለት ነው። ሩት ከዛ ነው የመጣችውና ወደ እስራኤል አምላክ ወደ እግዚአብሔር ስትጠጋ በውጪ እዚህ ስትንቀሸቀሽ መተሽ የማንም ጣዖት አምላኪ እዚህ መጥቶ የሚጠለልበት አይደለም። እዚህ እንዴ በይዛው አንቺም በጸበልሽ እኛም በጸበላችን ምንም ብለው እንኳን ባይሏትም እስራኤላውያኑ በወቅቱ ደስ ባይሰኙም ቦዔዝ ግን አያት ይላል። አያት። አቤሜሌክ የሚባለው ዘመድህ የእሱ ጢንጦ የሆነች መጣለች አብራ ተከተላ ብለው ነገሩት። ማን ነው ስሟ? ሩት ትባላለች። ዘሯ ምንድን ነው? ሞዓባይት። እቺ ፈልፈልቱ አላላትም ቦዔዝ። ሌላው ቅንድቡን ወደ ላይ ወርታች እንደዚህ እንዴት አደው ነው እንደሚያደርጉት አንዳንድ ሰው ሲያይክ ይህን ወደ ላይ ነው ይሄኛውን ወርታች ቅንድባቸውን ወርታች ወደ ላይ እያሉ ያዩት ብዙ እስራኤላውያን ነበሩ በዛን ጊዜ። እሱ ግን እንደዛ አላላትም። ገባው ወደ እስራኤል አምላክ ነበር የተጠጋችውና ምን ለማለት ነው? እነሱን ሁሉ ኢንክሉድድ ስላደረገ ነው ያላስወጣቸው። ወደ እግዚአብሔር የተጠጋ መጻተኛ እግዚአብሔር ከሕዝቡ ይለየኛል ብሎ አይበል ነው ያለው። ስለዚህ ኪዳኑን ሲሰራ እግዚአብሔር መዝሙር 147 ቁጥር 20 እና 21 ላይ ስራያቱን ከያዕቆብ ጋር ቃሉንም ለእስራኤል ይናገራል፣ ለሌሎች አሕዛብ ግን እንደዚህ አላደረግም፣ እንደዚህ አልተናገርም ይላል። አለቀ። አለቀ። ግን ደስ የሚለው በዛኛው ኪዳን ውስጥም አሕዛብ ኢንክሉድ ስለተደረጉ ነው። እነ ሩት ሁሉ ጭምር ሳይቀር መጥተው የገቡት ማለት ነው። ይፈቅድ ነበረ ማለት ነው ጌታ። ወደ እግዚአብሔር የተጠጋውን መጻተኛ ይፈቅድ ነበረ ጌታ ማለት ነው። ኦኬ መጽሐፈ ኦኬ ኤርሚዬ ጌታ ይባርክ። ቸርች ነኝ። ሰዎች ማድረጎት ፍለጋ። እሺ ችግር የለም። እሺ ወንጌላዊ፣ እሺ ጊዜ ወሰድ። ተባረክልን። እሺ እንደዚህ አለ። ባሏ ማነው? ያው በኋላ ባሏ ነው የሆነው፣ ግን በወቅቱ እጮኛ ነው የሚባለው የምትሉትም በሉት። ቦዔዝ ለኑኃሚንም ባል የሚዛመደው ከአቤሜሌክ ወገን የሆነ ኃያል ሰው ስሙ ቦዔዝ የተባለ ሰው ነበር። ሞዓባዊቷም ሩት ኑኃሚንን በፊት ሞገስን የማገኝ ተከትዬ እህል እንድቃርም ወደ እርሻ ልሂድ አለቻት። እርሷም ልጄ ሆይ ሂጂ አለቻት። ሄደችም። ከአጫጆችም በኋላ በእርሻ ውስጥም
ቃርሚያ እንዳጋጣሚ ማን ቀረ እንዳጋጣሚ የአቤሜሌክ ወገን ወደሆነው ወደ ቦዔዝ እርሻ ደረሰች። እነሆም ቦዔዝ ከቤተልሔም መጣ። አጫጆችም እግዚአብሔር ከአንተ ጋር ይሁን እግዚአብሔር ከእናንተ ጋር ይሁን አላቸው። እነርሱም እግዚአብሔር ይባርክ ብለው መለሱለት። እስራኤል እንደዚህ አይነት ልማድ ነበረው ማለት ሲያገኘ እግዚአብሔር ከእናንተ ጋር ይሁን ብሎ ይልሃል ማለት ነው። እና እግዚአብሔርም ይባርክ ብለው መለሱለት ይላል። እንደዚህ አይነት እንዴት አደራችሁ ዚሃር ይመስገን አይደለም። የምን ዚሃር ነው? ዚሃር ይመስገን ዛሃር ይመስገን ብሎ የሚል እኔ በቃ ጌታ ይመስገን አትሉም እንዴ? እና ዛሃር ይመስገን ዛሃር እኔ እንዴት እንደሚቀፈኝ አልኩ በእውነት። የጌታን ስም እንኳን በአግባቡ የማይጠራ ትውልድ እኮ ነው የክርስቲያን ምድር ነኝ ብሎ የሚለው ማለት ነው። ጥራ በትክክል የሚስትህንና የዘርን ትውልድ ዘር ሐረግ ስትቆጥር ኦሮሞ ሆነ 7 ቤት ትቆጥራለህ፣ አማራ ሆነ 16 ትውልድ ትቆጥራለህ፣ ትግሬ ሆነ በትክክል አጣርተህ የቅድሚያትህን ስም ሳስት ነው የምትናገረው። እግዚአብሔር ጋር ሲመጣ ዛሃር ይመስገን ዛሃር ይመስገን እግዚአብሔር ይባርክ ብለው መለሱለት። ቦዔዝም በአጫጆቹ ላይ አዛዥ የነበረውን ሎሌውን ይህች ቆንጆ የማን ናት አለው። የአጫጆቹም አዛዥ ይህችማ ከሞዓብ ምድር ከኑኃሚን ጋር የመጣችው ሞዓባዊቱ ቆንጆ ናት አሉት። ሞዓባዊቱ ቆንጆ ናት። እርሷም ከአጫጆች በኋላ በነዶ መካከል እንድትቃርም እና እንድትለቅም እባክህ ፍቀድልኝ አለች። መጣችም፣ ከማለዳም ጀምራ እስካሁን ድረስ ቆይታለች። በቤትም ጥቂት ጊዜ እንኳን አላረፈችም አለው። ዋናው የአጫጆቹ አዛዥ የሆነው ማለት ነው። ከቦዔዝ ጋር እያወሩ ነው። ጠይቆት ቦዔዝም ሩትን ልጄ ሆይ ትሰሚያለሽን? ቃርሚያ ለመቃረም ወደ ሌላ እርሻ አትሂጂ አላት። ደስ አይል? ቃርሚያ ለመቃረም ወደ ሌላ እርሻ አትሂጂ። በእኛ በዚህ በዘመንኛው አማርኛ ስነመጣ ሌላ ቤት አትቀላውጪ ማለት ነው። እዚሁ ቃርሚ ለአንቺ የሚሆን ከዚሁ ከቦዔዝ እርሻ ላይ ቃርሚ፣ ከዚሁ ከይሁዳ ቤት ቃርሚ፣ ወደ ሌላ ጋር አትሂጂ፣ ከዚህም አትላወሺ አላት ይላል። ቴንክ ዩ ነገር ግን ገረዶቼን ተጠጊ አላት። እንዴት ቢንቀኝ ነው ግን ይሄ እስራኤላዊ? እኔ እኮ ቆንጆ የቆንጆናዋን መስክረውላታል የእስራኤል ሰዎች ሁሉ ጭምር። ቦዔዝም አይቶቹ ቆንጆ የማናት ብሏል። በጣም መልከ መልካም ናት፣ ውስጧም ውጭም ነው ቆንጅናዋ። እሷ አፍንጫዋ እንደዚህ አንዳንዱ ዱቄት ቀብቶ እንደዚህ ቀጥ እንደሚያደርገው አይደለም። እግዚአብሔር የውስጥንም ቁንጅና የውጭንም ቁንጅና እግዚአብሔር ነው የሚሰራው። በሰራው ላይ እኛ አስተያየት አንሰጥም። ግን ጭቃ የሚመርጉ ሰዎች ስላሉ ባለ ጭቃዎቹ እግረ መንገዴ አንዲት ቻይና ይቺ አይደል እንዴ ቀልቤ የተገፈፈው ይሄ ቲክቶክ የሚባል ነገር በጌታ በኢየሱስ ክርስቶስ እጄን በሰበረው ነው ያልኩት። የዛን ቀን ስክሮል ሳረግ ቁጭ ብዬ እየሞነጨርኩ ሲሄድል በቃ ወጣት ነች። አቤት እንደ የመድኃኔዓለም ስራው እያሉ ስንቱን ውብ ፈጥሮታል እኮ ጌታዬ፣ ስራ ግሩም ነው እያልኩ አመስግኜ ሳልጨርስ መታጠቢያ ጋር ሄደችና ከዚህ ጋር ጀመረችው። እንደ ጉበት ሊቀጠፍ ሲል ሚስቴ ምናምን ነገር አንዳንዴ እዛ ጉበት ዱለት ሲሰራ ደስ ይለኛልና እንደዚህ መታ አድርገውት ጉበቷ እንደዚህ ስላት እንዲህ ሲልጧት እነ አበባ እህቶች አሉ አይደል መሲ እንዲህ ሲልጧት ልጣጭ ነገር የምትመስል ነገር እንደዚህ ይነሳል ከሁሉም ከጉበቱ ላይ እና ልክ እንደዚህ እዚህ ጋር ገባችና ስትላ እየተገብ ከዚህ ጋር እንደዚህ ወሰደችው። መድኃኔዓለም እና ይሄ እዚህ ጋር እንደዚህ ቀጥ ብሎ የነበረው ስታነሳው እዚህ ጋር ያለ እንዳለ ስምጥ ብሎ አህያ የረገጠው መሰለ። ጎርጓዳ ነው ለካ። ያን ጎርጓዲቱን ነው የሞላችሁ። እሷ መርጋ እንትን ያለችው የኔ እናት።
ደግሞ ወጣት ብትሆን ምን አለበት? በወይ ጎረምሳ ፈልጋ ነው ባል ፈልጋ ነው እና ያ ሲነሳ ይሄ ብራዘር ተጨማዶ የተቀመጠ ነጠላ ይመስላል። እንደዚህ ጭምድድ ብሎ አርጅታለች የለችም እኮ ሴትዮዋ። ስሯ እዚህ እጇ ላይ ስሯ ይታወቃል ራሱ ማርጀቷ። ምሕረትን አድርግልኝ ለእኔ ጌታዬ፣ ምሕረትን አድርግልኝ። እኔ ሆነ ተንቀጭቀጭ እዚህ ቲክቶክ ውስጥ ገብቼ የማላየው ነገር የለም። እኔ ደግነቱ በደህና ጊዜ አግብቻለሁ። ያላገቡ እነ ቤካ ናቸው ጾም ጸሎት መያዝ ያለባቸው። እኔ አረረም መረረም ማህበሬን ተወጣሁ ብላ እንዳለች ሴትዮዋ እኛ ጨርሰናል። እኔም ዳኒም ከዚህ ጣጣ አልፈናል። ኦኬ ኤኒዌይ ሩት ግን ቆንጅዬ ነች። በቃ ሩት ቆንጅዬ ነች። ወደዚህ ተጠጊ፣ ወደሚያጭዱትም ስፍራ ተመልከቺ፣ ተከታያቸው፣ እንዳያስቸግሩሽ ጎበዛዙቱን አዝዣለሁ። አየው፣ እንዳያስቸግሩሽ ጎበዛዙቱን አይዝዣለሁ ሚንስ ቆንጆ ስለሆንሽ ማነሽ እሙዬ ነይ እስቲ አስጨርሽኝ ብሎ የሚል ጎረምሳ ወጠብሻ እንዳይጠጋ ማለት ነው። ቀጭን ትእዛዝ ነው የሰጠው ቦዓዝ። ደስ አይልም? እሱን ተላልፎ ሄዶ አንዳች ነገር አደርጋለሁ ብሎ ቢል እርግብግቢቱን ብሎ ይደፋዋል። ጎበዝ ነው ሰውዬው። በጣም ወጠብሻ ጎረምሳ ነው። የደረሰ ነው። ደንደሮ ነገር ነው። ሀብት አለ። ከነገደ ይሁዳ ነው። በጣም ጎበዝ ነው። ቀጭን ትእዛዝ ነው የሰጠው። በዘመንኛ ወጣቶቹ ንግግር እንዳትለክፏት ብሎ ነው ያለው። ታዋት ተልቀም። አንዳችሁም ጎረምሶች እዚህ የምታጭ ነው ሄዳችሁ እንዳትናገሩ። እንዳያስቸግሩሽ ጎበዛዙቱን አይዣለሁ። በተጠማሽም ጊዜ ወደ ማድጋው ሄደሽ ጎበዛዝቱ ከቀዱት ውሃ ጠጪ አላት። ቁጥር 10 ላይ የሚለው ነው። በግንባሯም ተደፍታ በምድር ላይ ሰገደች። እኔንስ ለመቀበል በምን ነገር በፊት ሞገስ አገኘው? እኔ እንግዳ አይደለሁምን አለችው። አቤት ትሕትና! ቦዔዝም ባልሽ ከሞተ በኋላ አባትሽና እናትሽ የተወለድሽባትን ምድር ትተሽ ቀድሞ ወደማታቂው ሕዝብ እንደመጣሽ ለአማትሽ ያደረግሽውን ነገር ሁሉ ፈጽሞ ሰምቻለሁ አላት። ለኑኃሚን ያደረግሽውን፣ ለዘመዴ ለአቤሜሌክ ሚስት ለኑኃሚን ያደረግሽውን መልካሙን ነገርሽን ሁሉ ሰምቻለሁ። እግዚአብሔር እንደ ሥራሽ ይስጥሽ። ከክንፎቹ በታች መጠጊያ እንድታገኝ በመጣሽበት በእስራኤል አምላክ በእግዚአብሔር ዘንድ ደሞዝሽ ፍጹም ይሁን አላት ይላል። ይኸው ነው በቃ። አየው፣ በክንፎቹ በታች መጠጊያ እንድታገኝ በመጣሽበት በእስራኤል አምላክ በእግዚአብሔር ዘንድ ደሞዝሽ ፍጹም ይሁን አላት ይላል። ወጪ አልተባለችም። ሞዓባዊት ነሽና አንቺን አይመለከትም፣ ዞር በይ፣ ይሄ ኪዳን እናንተን አይመለከትም፣ ወጡ አልተባለችም። የልጅቱ እምነት ወይ ደግሞ የሴትዮዋ ልጅ ነበረች፣ እዛ ወጣት ነበረች። ብታገባም እንኳን ወጣት ናት፣ ገና ወጣት ነች እና እምነቷ በጣም ታላቅ ነው። ስለዚህ እንደነኛ አይነትን መጻተኞች እግዚአብሔር መጻተኛ ናት። አሁን እሷ መጻተኛ ነች። ሀገሯ አይደለም እስራኤል፣ ሀገሯ አይደለም የእስራኤል አምላክ ጌታም አምላኳ አይደለም። በአምላክነቱ አታውቀውም። በእርግጥ ሰማያትና ምድርን የፈጠረው እሱ እንደሆነ እሱ ቢያውቅም፣ ሞዓባውያን ግን የእስራኤል አምላክ ያህዌ ጌታ አምላካቸው እንደሆነ አያምኑም ነበር፣ አያውቁም ነበር። እና ግን እሷ ሕዝብሽ ሕዝቤ አምላክሽ አምላኬ ይሆናል ብላ ተከትላ የወጣች የእምነት ጀግና ናት። ዘሯ አሕዛብ ነው። ኦኬ፣ ዘሯ ምንድነው? አሕዛብ ነው። ደምረው እንዴ ገድልንማ እኮ ገደል ከተት ነው።
ገድልን ገደል ከተትን፣ እናንተን ሁሉ ገደል ከተትናችሁ እኮ። እነዚህ መጽሐፍቶች አንድ ኦርቶዶክሳዊ እኛ ፊት መጣችሁ ላታወሩ እንዲህ ቁልቁለት ነው የደፋናችሁ። ዘቅዝቀን ዳር ነው ያሰዝነው ጠራርገን። እዚህ ቲክታክ ላይ አንድ ሰው ገድል ገድል በላለ ብለህ ብትል ገደል ነው የምንከተ ማለት ነው በእውቀት እና እኛማ የቆምንበት በገድል መሰረት ላይ አይደለም ያለው። እኛ የእናንተን መሰረት እኮ ዶጋ መዳም መተኑ ወገበ ገዳውን ዛላውን ቆርጠን አይቀጡ ቅጣት ቀጠን ለሚመጣው ትውልድ ማስተማሪያ እንዲሆን አንድ ኦርቶዶክስ መጥቶ እኛ ጋር ጠዋት ያነበብከውን ጸሎት ላይ እኔ ጋር መጥተህ እዚህ ግን አታወራውም። ጠይቀሃለሁ ደሜዋ ትጠየቃለህ ስልህ በመድኃኔዓለም ቆንጅዬ ጥያቄ ነው የምጠይቀው። እንደ ጀግኖቹ አርጎ ነበረና እግረ መንገድ ልንገርህ ብዬ እንደ ጀግኖቹ አርጎህ ያኔ በጌታ በነበርክበት ጊዜ መጽሐፍቶቹን ገዛህ ደሜ። እዛ አንድ ቪዲዮ ሳይ በጣም ሳኩኝ እና መጽሐፉን ገዛና ምን አለ፣ እነዚህን መጽሐፍቶች አለ ቪዲዮን አይታችሁ ከሆነ እነዚህን መጽሐፍቶች ከዚህ በኋላ እያነበብን በመጽሐፍ ቅዱስ እውነት እየመዘንን እያንዳንዱ ኦርቶዶክሳዊ ልክ ነው የምናስገባው ምናምን ነገር ብሎ አለልህ እና መጽሐፍቶቹን ፊት ለፊቱ ላይ ዘርግቷል። ከዛስ ልክ እናስገባዋለን ብሎ ያሉት እነዛ መጽሐፍቶችን ገና አንድ ብሎ ሳያነባቸው መጽሐፍቶቹ ራሱ ልክ አስገቡትና ፊት ለፊቱ አስቀምጦት የነበረውን መጽሐፍ ከዛ ኦርቶዶክስን ሲቀበል እችን ይዞልህ ብቅ አለ ደሜ። እንዲህ ብሎ ነጠላውን ነው ሰው ማለት ነው። ከእስራኤል ወደ ሞዓብ ሄደ። ከሞዓብ ወደ እስራኤል አይደለም የመጣው፣ ከእስራኤል ወደ ሞዓብ ሄደ ማለት ነው። የወንጌሉን እውነት ይህንን ጥሎ ይህንን ጣለና ኦርቶዶክስ ይህን ታስጥልህና ይህን ታስይዛለች። ይህንን ጠዋት በደንብ አድርገህ ቆንጆ አድርገህ እልሳት በላ አንብቦ ይላል። ከዛ ወዳሴ ያለ ግዝረ ማርያም ድንግሎ ወላዲተ አምላክ ዘይትነበበ ለሰሉ ይፈቀደ ጊዜ አግዞ ለአዳም ዝነት ኩዘ ልብ ዋግቦ አዳም ትካዘ ሞዓባዊ ወደ እስራኤል አምላክ ይጠጋል። የዘንድሮቹ ደግሞ ከእስራኤል አምላክ ስር ወጥተው ወደ ሞዓብ ይሄዳሉ። እንደነደምረው አይነቶቹ ማለት ነው። ካሞሽ ወደሚመለክበት ለያህዌም ለካሞሽም ለመቤቴም ለወላዲቴም ብሎ ወደሚለው ማለት ነው። እና ያን ነው እያልን ያለ ነው። እሺ ታዲያ ወደ እስራኤል አምላክ ወደ እግዚአብሔር ከክንፎቹ በታች መጠጊያ እንድታገኝ በመጣሽበት በእስራኤል አምላክ በእግዚአብሔር ዘንድ ደሞዝሽ ፍጹም ይሆን አላት ይላል። አያው። ስለዚህ እግዚአብሔር ብሉይ ኪዳን ላይ እንኳን ራሱ ለአሕዛብ መጠጊያ እንዲሆን እግዚአብሔር ቅዱሱ ቃል ያዛል። የተጠጉትም አሕዛብ በትንቢተ ኢሳይያስ መጽሐፍ ምዕራፍ 56 አሁን ባነበብኩትኝ በመጽሐፈ ሩት መጽሐፍ ምዕራፍ 2 ላይ እና ሌሎችም በኢትዮጵያ አቤሜሌክ በነቢዩ በኤርሚያስ መጽሐፍ ላይ እነዚህና እነዚህን የመሳሰሉ ሞዓባዊቷም ሩት በኢያሱ መጽሐፍ ላይ ነው የጋለሞታይቷ ረአብ ማለት ነው። የያሪኮቷ ረአብ፣ ሞዓባዊቷ ሩት፣ ኢትዮጵያዊ አቤሜሌክ እና ሌሎች መሰል የሆኑ የአሕዛብ ሰዎች ወደ እስራኤል አምላክ ወደ እግዚአብሔር ሲጠጉ አላባረራቸውም። ወደ እግዚአብሔር የሚጠጋ መጻተኛ እግዚአብሔር ከሕዝቡ ይለየኛል አይበል ይላል። ብቻ ደስ የሚያሰኝንን ቃል ኪዳኔን ይፈጽም፣ ሰንበቴን ያድርግ። ይህን ካደረገ እኔ ከወንዶችና ከሴቶች ባሪያዎቼ ይልቅ የሚበልጥን ስም እሰጠዋለሁ ብሏል ይላል። ባይዘ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ጥቅስ በትንቢተ ኢሳይያስ መጽሐፍ ምዕራፍ 56 ላይ ያለውን ቃል እግዚአብሔርን ጠቅሳ አንዱ ከፍተኛ ንግድ የሚነግዱበት ጥቅስ ነው። አሁን በምንድነው በየቦታው ቤተክርስቲያን ምናምን ነገር ሰርተዋላል እና ለምንድነው ቤተክርስቲያን የሰራችሁት ለምንድነው ታቦት የቀረጻችሁት ብለህ ስትላቸው እኔ እግዚአብሔር እኮ ስሜን ለሚጠሩ እኮ ከወንዶችና ከሴቶች ልጆች ይልቅ የሚበልጥን ስም እሰጣቸዋለሁ ብሏልና ይላሉ። እሰጣቸዋለሁ ነው ያለው። ታዲያ ሶሪ እሰጣቸዋለሁ እኮ ነው ያለው። ስጣቸዋል እንዴ? እናንተ ናችሁ የምትሰጡት።
እሰጣቸዋለሁና ስጧቸው የተለያየ ነው። ኦርቶዶክስ ራሷ ነች የምትሰጣቸው። የአርሴማ መታሰቢያ ብላ ትሰጣለች። የመታሰቢያን ስም ነው ራሷ የምትሰጠው። እግዚአብሔር ግን እሰጣቸዋለሁ እንጂ ትሰጧቸዋላችሁ አላለም። የአቡነ አረጋዊ መታሰቢያ ብለው ኦርቶዶክስ ነች የምትሰጠው መታሰቢያውን። እግዚአብሔር ግን የመታሰቢያን ስም የማይጠፋን ስም መታሰቢያንም እሰጣቸዋለሁ እንጂ አለው እናንተ ትሰጧቸዋላችሁ አላለም። ስለዚህ እግዚአብሔር ኪዳንን የሰራው ከአሕዛብ ጋር ሳይሆን ከእስራኤል ቤት ጋር ነው። ጥያቄ ያለው ሰው ካለ በዚህ ላይ መጠየቅ ይችላል። ሌላ ማለት ነው። ቴንኪው። በሁለቱም ኪዳናት ውስጥ ግን እግዚአብሔር ብሉይ ኪዳንንም ከእስራኤል ቤት ጋር ሲገባ አሕዛብን ኢንክሉድ አድርጓል። አዲስ ኪዳንንም ከእስራኤል ቤት ጋር ከይሁዳ ቤትና ከእስራኤል ቤት ጋር ሲገባ አሕዛብን ኢንክሉድ አድርጓል። እንደ ኔሽን እግዚአብሔር ከአንድ ህዝብ ጋር ብቻ ነው ኪዳን የገባው። በቀደመውም ኪዳን በአዲስም ኪዳን ያ ህዝብ እስራኤል ነው። በግለሰብ ደረጃ ከኖህ፣ ከአብርሃም፣ ከዳዊት ከእነዚህ 3 አባቶች ጋር ገብቷል። ከኖህ ምድርን ዳግመኛ በጥፋት ውኃ አላጠፋም ብሎ ማለት ነው። ከአብርሃም ጋር በዘርህ የምድር አሕዛብ ይባረካሉ ብሎ ዘፍጥረት መጽሐፍ ምዕራፍ 22 ቁጥር 18። እንደዚሁም ከዳዊት ጋር በመዝሙር 132 ቁጥር 11 ላይ ገብቷል። ከእስራኤል ቤት ጋር ዘጸአት መጽሐፍ ምዕራፍ 19 ከምዕራፍ 19 እስከ ምዕራፍ 24 ድረስ ባለው ኪዳን ገብቷል። ደሙ እስከተረጨበት ሰዓት ድረስ ማለት ነው። አዲስ ኪዳን ትንቢተ ኤርምያስ መጽሐፍ ምዕራፍ 31 ቁጥር 31 ከይሁዳ ቤትና ከእስራኤል ቤት ጋር አዲስ ኪዳን የሚገባበት ወራት ይመጣል። በቃ ከ3 አባቶች ጋራ ከአንድ ህዝብ ጋራ እግዚአብሔር ቃል ኪዳን ገብቷል። ከአንድ ህዝብ ጋራ 2 ጊዜ እስራኤል ከተባለው ህዝብ ጋራ፣ ከአብርሃም ጋር 1 ጊዜ፣ ከዳዊት ጋር 1 ጊዜ፣ ከኖህ ጋር 1 ጊዜ። ከዚህ ውጭ እኔ አላየውም። ካለ ትነግሩኛላችሁ። ጌታ ይባረክ። ጥያቄ ያለው ሰው ካለ መቀጠል እንችላለን። ሌላ ያለ ሰው ካለ ከነገረ ድነት ጋር በተገናኘም ማለት ነው። ወንድምነት እንኳን ደህና መጣ ዳኒ። ሰላም በሉ። ቴንኪው። ጌታ እግዚአብሔር ይባርከው። ወንጌላዊ ሁሴን እግዚአብሔርን ቃል አካፈለን። በጣም ደስ የሚል ነው። ለእግዚአብሔር ክብር ይሁን። ወንድምነት ሰላም በል። በሙሉ ሰላም አላሉ። ሰላም በሉ አለህ ወንድማችን። ሰላም ብያለሁ። እሺ ወንድምነት እንዴት ናችሁ? ሁሉ ሰላም? ጌታ ይመስገን። እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። አሜን። የጌታ ጸጋና ሰላም ይብዛላችሁ። ሰላም ብያለሁ ወንድምነት። ቴንኪው ወንድምነት እንኳን ደህና መጣ። እህቴ አበባ እንኳን ደህና መጣሽ። ሰላም በይ። ቴንኪው ኤርሚዬ። የጌታ ጸጋና ሰላም ለአንተም ለቤተሰብህ ለአገልግሎት በዙሪያ ላሉ ሁሉ ይሁን። ሰላም ወገኖች፣ ከላይም ከታችም ያላችሁ በቅድሚያ ይቅርታ ልጠይቅ። አንዳንዴ ስራ ላይ ሆኜ ታብታብ ሳረግ ሳላቅ ገባና ሚዩት ሳላረግ ሆናለሁና እንዲህ ሲሆን ቶሎ ብለህ ወይ እንትን በለኝ። እንደገና ደግሞ ቦታ እያየህ ብታስወርደኝ ጥሩ ነው፣ ሌሎች እንዲገቡ ማለት ነው። ቦታ ይዛለሁና ምለው ኖሮኝ ሳይሆን ያው በይበልጥ ልክ ስትጀምር ከሆነ ረጅሙን ሰዓት ወደ ሼሪንግ ላይ ስለመሆን ነው። ያንን ለማለት ወዳለሁ። በተረፈ ግን እንደው ከቅድሙ ስብከት በኋላ ራሱ ብንጨርስ የሚያሰኝ ነው። አንተም ጌታ ይባርክ እንግዲህ ከልጆችህ ለዛውም እንግዲህ ከነፍሰ ጡር ባለቤት ሰዓትህን ነፍገህ ነውና በዚህ ምሽት ቁጭ ያልከው እያየው ነበር የገባበትን ሰዓት። ጌታ ኢየሱስ ይባርክ። መዳናችን ሁሌም ይገርመናል። የፍቅሩ ጥልቀት፣ የዳንበት ሚስጥር፣ እኛም የተመረጥንበት ከሌሎች ተለይቶ የገባን ይህ የፍቅሩ ወንጌል ዝም አያሰኝምና እግዚአብሔር ዘመን አምጥቶ እንደዚህ በየዕለቱ በእውነት ከትላንትና የተለቀቀ ላይ እየሰማው እያመለኩ ነበር። በመዝሙር ተጀምሮ በመዝሙር ያለቀ አምልኮ ብለነው የማያልቅ ነው። መዳናችን ድንቅ ነው። ስለዚህ ወደዚህ ወደ ፍቅሩ መንግስት ወደ ረፍቱ
ኑ ብሎ ለመጥራት ልንቦዝን አይገባምና አንተንም እግዚአብሔር በዚህ ዘመን ስለሰጠን በእውነት ይህንንም ገበታ ያዘጋጀ ብዙዎች ለክፉ ቢጠቀሙትም እንደኛን ደግሞ እንደዚህ የሰበሰበን ጌታ ክብሩን ይውሰድ። ኢየሱስ ድንቅ አምላክ ነው። ድንቅ ነው። በጣም በጣም ድንቅ ነው። ስለተወደድን እኛ ስለተወደድን ነው የምንወደው። ቅድም አንድ ነገር አለና ወንጌላዊ ስለሞትክልኝ ሞትልሃለው። እኛ ልንሞትለት ምንም ቢሞትልን እሱ ሊያድነን ነው። ፍቅር ይዞን እንኳን ለሱ ለመሞት እኛ ያን ያህል እንትን አይደለንም እና እውነት ነው የተማርነው ትምህርት ስብከቱ በጣም ጥልቅ ነው። እግዚአብሔር ክብሩን ይውሰድ። በዚህ ፍቅር ተወደናል ወገኖች፣ ከሃይማኖት በላይ ይህን ፍቅር ኑ ቅመሱ እንላለን። ጥያቄ ያለው ሰው ይግባ። ተባረክልኝ፣ ጸጋ ይብዛልህ በነገር ሁሉ የምታገለግሉ ወገኖች ሁላችሁም እዚህ ከላይ ያላችሁ። መስዬም ጠፍታ እንኳን ደህና መጣሽ እያልኩ ነበር ቅድም። ሰናይዬ፣ ዳኒ፣ ቤካዬ ሁላችሁም፣ ጋቢና ሮኢ ብለስ ደግሞ ጥያቄ ያለህ ይመስለኛል። ቦታ ለቃለሁ። ተባረኩ። በቃ መዳናችን አጥብቀን እንያዝ። አሜን። ይህ ውድ ህይወታችንን ውድ ህይወቱን ሰጥቶ ያዳነን ጌታ ህይወት የሆነችልን የጣፈጠችልን ህይወት በክርስቶስ ስለሆንን ነው እና ጌታ ክብሩን ይውሰድ። ተባረክ ኤርምዬ፣ ተባረኩ ወገኖች፣ ከታችም ከላይም ያላችሁ ቴንኪዩ። በጣም መውረድ እችላለሁ። ተባረክ። ቴንኪዩ እትዬው፣ ተባረክ፣ ጸጋ ይብዛልሽ። እሺ ብለስ ቅድም አንዳንድ ቁጥር እየጻፍክ ነበር። እንኳን ደህና መጣህ ወንድማችን። ሰላም ኤርምዬ፣ እንዴት ነህ? ደህና ነኝ ጌታ ይመስገን። አክቹዋሊ ለሜሳ ነው ኦር ሳምቲንግ እየጠየቀ ስለነበረ ከዛ በኋላ ዳይሬክት ቱ ዘ ፖይንት ስትመልስለት እኮ ፐርፌክትሊ ሳይድ አልኩ። ምክንያቱም ስለ አሕዛብ ምናምን ስትናገር ቤስት ኤግዛምፕል ለእኛ ምሳሌ የምትሆነን ሩት ናትና እንዴት በእምነት ወደ ዘርግንዱ እንደገባች በእስራኤል ባህል ደግሞ ሲነገር ዘር የሚቆጠረው በአባት ነው። እከሌ እከሌን ወለደ፣ እከሌ እከሌን ወለደ ካለ በኋላ ግን 3 አይደንቲካል የሆኑ ሴቶችን አስገብቷል። ማቲያስ ሲናገር እንደ ሰው ሲያወራ እንደ ሰው ነው የተናገረው። ማቲያስ ያየውና ዳንኤል ላይ እንደተጻፈው የሰው መልክ አየው እንዳለው እንደ ሰው ሲያወራ የዳዊት ዘር የእንትና ልጅ ሲል ሴት አስገብቷል። በባህላችን ሴት ልጅ እዚህ ነገር ውስጥ አትገባም። ግን የአሕዛብ ምሳሌ ሆና ሩትን ቦይዝን በደንብ አድርገህ ስላብራራኸው እዛ ጋ እኮ በቦልድ ነው ሊያውም ፐርፌክትሊ ሳይድ ብዬ ጻፍኩኝ። እና አንዳንድ ቁጥር እየጻፍክ የነበረው እዛ ሀሳብ ላይ እንድትገባልኝ ነበረ። ያው ስፒሪቹዋል ቶክ ስለነበረ እኔ አንድ ነገር አምናለሁ፣ እነሱም ከአንድ መንፈስ ጠጥተዋል አይደል የሚለው። ስለዚህ የማንንም መንፈስ ሊመረምር አይችልም አይደለም የሚለው መጽሐፉ። ስለዚህ አንድ መንፈስ ግን የጠጡት እነሱ ከአንድ መንፈስ ስለጠጡ ይጋራል ስለሚል ኢሚዲየትሊ በምን ሽፍት እንዳደረግ አላውቅም ሩት ላይ ገባህና ሩት ላይ በደንብ አድርገህ ነገርከው። ከዛ በኋላ ባይ ቦልድ ፐርፌክትሊ ሳይድ ብዬ ሜሴጅ ጻፍኩኝ እና እንደ ኮመንት መናገር ከተቻለ ደግሞ ኮሜንት ልናገር። ቀደም እንደተናገርከው ያው ይሄን ቤት ሰዎች ሲቀላቀሉ ይሄን ቤት ጆይን ሲያደርጉ ኢትሜቢ አሕዛብ ኢትሜቢ ደግሞ ቅድም እንደምንጠራራው ወንድምነት ሊሆኑ ይችላሉ። እና አሕዛብን በሚመጡበት ሰዓት ልክ የገዛ ቃላችሁ ከእውነት የተነሳ ያስራችኋል አይደል የሚለው መጽሐፉ፣ ሌላ ነገራችን ሳይሆን። ስለዚህ ልክ ሩት ስትመጣ ቦዔዝ የተቀበላት ማንነት አለ አይደለ? እንደዛ ሁሉ አሕዛብም ሲመጡ ኢትሜቢ ኔጌቲቭ ሀሳብ ሊሆን ይችላል። ኤርሚዬ አንተን ልቃወም እችላለሁ። ባይዘወይ በዚህ ትልቅ ሚዲያ ላይ አንድ የፊልም ግብዣ ጋብዝ ከፈቀድክልኝ፣ የተከበረው የሚለውን የአማርኛ ፊልም ዩቲዩብ ላይ ተለቋል። በደንብ እዩት። የመጀመሪያው ስፒሪቹዋል ሙቪ እንደ ኢትዮጵያ የመጀመሪያው በቃ ጽድት አድርገው የሰሩት ነው እና መልእክት አለው። ስፒሪቹዋል የተከበረው ካላየኸው ሊያውም ኤርሚዬ ማነው ሰሪው? የተከበረው ይህን ያህል ታዋቂ አርቲስቶች አይደሉም፣ ግን እንትኑ ሲኑ በምን ላይ ነው የሚያጠነጥነው? ኢንሳይድ ይሄ በእንትን ላይ ነው የተሰራው። በዚህ በመካነ ኢየሱስ ቤተክርስቲያን ውስጥ ነው አብዛኛው ፊልም ተሰርቶ ያለቀው። ግን ፐርፌክት ሜሴጅ ነው። ግን እየውና ሁላችሁም ባይዘው እዚህ ሲናገር ዝም ብለን አንቀበል፣ እዩት። ከዛ በኋላ ደግሞ ኮሜንት አድርጉት። ዩቲዩብ ላይ ተለቋል። የሚገርም ፊልሙ
የሆነ ሰው አንዲት እህት በአውሮፓ ሀገር ላይ የምትኖር ባልሳሳት ከዛሬ 2 ወር በፊት ላከችልኝ እና ይሄንን ርዕስ ማለት እዚህ ልትኖር ትችላለች እና ላከችልኝ። እንደምትሰማ በጣም እርግጠኛ ነኝ። አውሮፓ ሀገር ነው ያለችው። በአንድ ጉዳይ ላይ እያወራን ይሄንን አሁን ያልከውን የተከበረ ብሎ የሚል በመንፈሳዊ ነገር ላይ ነው የሚያጠነጥነው እና የላከችልኝን ከፍቼ እንኳን ሙሉን አላየሁትም እና ላከችልኝ። መቼ እንደተለቀቀ አላውቅም፣ ግን ከ2 ወር በፊት ለእኔ ልካልኝ ነበረ። በጣም እንዲሁ አድቫይዝ አደርጋለሁ። ትንሽ የጊዜ ካለ ስናት ኦልሞስት ሎንግ እንትን አይደለም ሲን አይደለም ይኸውና አይ ቲንክ ለህይወታችን እንትን ይላል። ቀደም እንደተናገርከው የማያምኑ ሰዎች ናቸው የሰሩት ይሄን ፊልም። አይ የሚያምኑ ሰዎች ይመስለኛል የሰሩት። ምክንያቱም የማያምኑ ሰዎች ቢሰሩት ድምዳሜው በምን ይሆን ነበር መሰለ? እነሱን አገዝፎ ለምሳሌ ወቃሽ ይሆን ነበር። ግን ሲኑ መጨረሻው ላይ የእግዚአብሔርን ምሕረት ያሳያል። ማለት የልጆችን ምሕረት ያሳያል። የልጆችን ምሕረት ማለት ልጅ የሆነ ምሕረትና በውጭ ያለ ገና ሊድን ያለ ምሕረት አለ አይደለ? የልጆችን ምሕረት አሁን ለምሳሌ አንድ ነገር ልንገርህ፣ ስላንተ እና ስለምታደርገው ነገር መልካም አስመስዬ ነቅፌ ብጨርስ it doesn't make a sense። ምክንያቱም ተቃዋሚ እንደሰራው ታውቃለህ። ነገር ግን ወቅሼ ግን የእግዚአብሔር ምሕረት ደግሞ በአንተ ላይ ምን ያህል እንደተገለጠ by the way in fact ምን አወራለሁ መሰለህ? ብዙ ጊዜ የምናገረው ነገር ነው። አንዳንድ ጊዜ መጽሐፍ ቅዱስ በሉ፣ እግዚአብሔርን ተሳደቡ የሚባሉ ነቢያቶች፣ የቆሎ ጓደኛቸው አረጉት የሚባሉ ነቢያቶችን ሳይ ኢናናዘር ወይ ነው ማያቸው። እኔ የእግዚአብሔርን ምሕረት መገለጫዎች ናቸው። ምን ያህል ምሕረቱ ከፍ እንዳለ የምታየው ልክ እንደዚህ ቆሞ ልክ አንተ እንደምትሰብከው መልካምነት እነሱ ደግሞ ሙልጭ አድርገው እየተሳደቡ ግን የእግዚአብሔር ምሕረት ማሳያቸው ናቸው። ጨምድዶ ወደ ሲኦል ሊከተው በተናገረ ሰዓት ይችላል ጌታ፣ ግን የምህረቱን ጥግ ማሳያዎች ናቸው የሚል መቼ ተላከልኝ? አሁን አየሁትኝ አፕሪል 10 ላይ ማለት ነው። የዛን ቀን የተላከልኝ ቆይ አንዴ የላከችልኝን እህት አንዴ ቆይ ኦኬ፣ እንዴት አድርጌ እንሸፍነው? ስሟን እንዳታዩት፣ በጣም ነው የሚገርመው። አይ ቆይ እስኪ አሁን አንተም ስለነገርከኝ ሳይሆን እስኪ ለማየት ሞክራለሁ እና ልካልኝ። አሁን ስታወራ በጣም ነው የገረመኝ። ግን አዶ ነው በቤተ ክርስቲያን የተሰራ ይሁን መንፈሳዊ ይዘቱ ምን ያህል እንደሆነ በማን እንደተሰራ አላውቅም። እዚህ ጋር በመስቀሉ ሸፍኘዋለሁ ስሟን። ወደ 40 ደቂቃ አውርተናል ከዚች እህት ጋር 40 ደቂቃ ከ33 ሰከንድ። ያው የተከበረው ብሎ የሚል ላከችልኝና የምን ቪዲዮ ነው እህቴ ብዬ አልኳት እንደው እና ከዛ ከፈታ አድርጌ ሳየው በቤተክርስቲያን አካባቢ ላይ የተሰራ በእምነት የመሰረተ ቤት ላይ በህዝብ ፊት የተከበረው አገልጋይ በፍቅር የተሞላ ትዳርና 2 ቆንጆ ልጆች ምናምን ነገር ብሎ የሚል አይነት አለው። ይህን እንደዚህ ስትከፍቱት ወደ ዩቲዩብ ላይ ወስዳችኋል። ይሄ ማለት ነው የተከበረው። ግን እኔ ነው እኔ ስላላየሁት አድቫይዝ አላረጋችሁም የእግዚአብሔር ሰዎች፣ እውነቱን ስነግራችሁ ማለት ነው። ያላየሁትን ያያችሁ በጣም አሁን ወንድማችን ነው ከዚህ ቤት አንተ ልታገኝ እንችላለን። ያያችሁ ሰዎች ካላችሁ አስተማሪነቱ መጽሐፍ ቅዱሳዊነቱ እንደው ጥሩ ነው የሚባል ነገር ከሆነ ወንድማችን እንዳለ ቢታይ እኔ ችግር የለውም። ግን
ምን ያሉት ሰዎች ታውቁታላችሁ? እንደ ቃል ኤርሚ እንደ ቃል ምነግርህ አንድ ነገር አለ። እርሻው ሰፊ ነው። ስለዚህ ይሄንን በዚህ ሰው 300 ምናምን 40 ውስጥ መልካምነቱን ስናገር እኔ ተጠያቂ ነኝ። ሰዎች ሰው የሚጠይቃቸው ይመስላችኋል ለሚያደርጉት ነገር። መጠየቂያው ግን ከእግዚአብሔር ዘንድ ነው። ስለዚህ የቃላት ማሳመር አይደለም፣ ሰው ይታነጽበታል። አታማበት። ቴንክ ወንድሜ ጸጋ ይብዛልህ። እዚህ በጣም ማምናት እህት ያለች እህትየው አይተሸዋል? ጸጊ አይቼዋለሁ ኤርምዬ። እሺ ምን ትመክሪያለሽ እንደ ወንድማችን? አይቼዋለሁ። ያስተምራል። ትክክል ነው ማለት ነው። ወንድማችን ትክክል ነው ማለት ነው። አዎ ያስተምራል፣ በጣም ያስተምራል። ብታዩት ለአገልጋዮች ወይም ደግሞ ለተገልጋይም ራሱ ሌላ ስህተት ውስጥ ሰው እንዳይገባ ያስተምራል። በጣም ያስተምራል ኤርምዬ። በጣም አፌን ከፍቼ ነው ያየሁት ለመናገር ከሆነ። መልካም እዚህ ችግር የለውም ኤርምዬ። ቴንክ ዩ ወንድማችን። ሊትራሊ ኤርምዬ እኔ አማርኛ ፊልም አልወድም። ሊትራሊ በእኔ በማይ ኦፒኒየን እና ይህንን ፊልም የጋበዘችኝ አንድ ውድ ክርስቲያን እህት ያለች ሊቪንግ ኢን አሜሪካ እና በጣም ዲቮትድ ክርስቲያን ናት እና እንግሊዝኛም እንግሊዝኛ ይሄን ፊልም ይዩት፣ አማርኛ ይሄን ፊልም ይዩት ስትለኝ እኔ አማርኛ ፊልም ምንም እንትንም የለም ፓሽንሲውም የለኝም። ምክንያቱም የሀብታም ልጅ የድሃ ልጅ አገባ ወይንም ደግሞ ስለ አንድ ጠላትነት ምናምን ነው የሚያወራው ወይ ኮፒ ነው። ይሄኛው ግን ሊትራሊ ተሰርቶ አደ ኢንድ እንዳልኩ አደ ኢንድ አቢዩዝ የሚያደርግ ቢሆን ክርስቲያንን 344 ሰውን የው ብዬ ወደ ተንኮል አልመራው። ገብቷል። ከቃላችን የተነሳ አይደል ጉዳዩ ተጠያቂነት እና እንደዚሁ እንትን ልልህ የፈለግኩት አሁን ኢንሰምሃው ቦዔዝን ቀደም ስትናገር ፐርፌክትሊ ሳይድ ብያለሁ። ሂጅ ዞር በይ ምናምን ብሎ አላንጓጠጣትም በሚለው መሰረት ማለት ነው። ኢንሰምሃው እዚህ ሚዲያ ላይ የሚወድ ሰዎች አሉ፣ የሚጠሉ ሰዎች አሉ። የሚጠሉህን ለምን ጠሉኝ አትላቸው፣ የሚወዱህን ደግሞ አስገብተህ ስለምታቅ ፍቅራቸውን ታውቀዋለህ እና ሰምሃው ብዙዎቹን ብትታገሳቸው ሃቭ ኔጌቲቭ ኦፒኒየን አይነው አውቃለሁ። ቬነሙ ሰዎችን የማይገድል ከሆነ የሚረጩት ነገር አሁን እዚህ ጋር መጥተው ሰዎችን የሚገድል ሀሳብ ካልተናገሩ፣ ሰዎችን ወደዛኛው ዓለም መንግስት የሚወስድ ሀሳብ ካልተናገሩ በስተቀር አስገብተህ ውስጣቸውን ያለውን ጥቁሩን ቆሻሻ አውጥተኸው በመልካምነትህ ሞልተህ ብትሰዳቸው ዋን ኦፍ ክራይስት ባህሪ ነው እና እንደዚሁ እንደ ሀሳብ ላይ መስጠት ነው። አመሰግናለሁ። ካጠፋው ልጥፋል። አይ በጣም ቴንኪው። ከዚህ ቤትም አይዶ ነው እንግዲህ አንተ ልታቀኝ ይችላል በደንብ ስላልተዋወቅን ነው። ደግሞ እዚህ ለምናገለግለው ህዝብ ኃላፊነት አለብን እና አንዳንድ ጊዜ ያልሆነ ነገርን ሰዎች ስሙ ብለው ስለሚሉ እንደዛ እንዳይሆን ብዬ በሚል ነው። መልካም አድርገሃል ስለነገርከን። ታችም አንዳንዶቹም ሲጽፉ ነበር። እህትየው ደግሞ በጣም አምናትም እህት ስለሆነች እንደዚህ ካያችሁትና አሁን አንተ እንዳልከን የእሷ ምስክርነት አስተማሪነት ካለው እዩት፣ በእውነት እዩት። ሰው በአንድም በተዘዋዋሪ መንገድ ስለሚማር ማለት ነው። እግዚአብሔር ሊያስተምረን በወደደው መንገድ በቅዱስ ቃሉና በትምህርት ቢሆንም ግን ደግሞ በዚህም መንገድ ደግሞ ሰው አይማርም ብለን አንልም እና ፎር ዘ ላስት ስፒኪንግ ምንድን ነው እንዳልከው እኔ በጣም ደስ የሚለኝ የክርስቶስ የተናገረበት ክፍል አለ። ምንድን ነው የሚለው? 3 ቦዲዎችን ያስቀምጥና አስቀድሞ ደቀ መዛሙርቱን ምን ይላቸዋል? እንዲህ ነው ብሎ ያወጋቸዋል። ወደ ህዝቡም ዞሮ ይልና ስለ ፈሪሳውያን እንዲህ ነው ይላል። እነሱ አለና በጣም ደስ የሚል ቃል ነው የተናገረው። ህግን ተብትበው ነው እኮ ኖርማል ህግ ቢሰጧቸው እንኳን ልችሉ ትችላላችሁ። ተብትበው በእናንተ ጫንቃ ላይ ሊጭኑ ይሞክራል። እነሱ በጣታቸው እንኳን አይነኩትም። ስለዚህ የሚሏችሁን አድርጉ፣ ነገር ግን እነሱ እንደማያደርጉት አድርጉ። አንዳንዴ መካሪ እንኳን ማለት ነው እንዳልከው መካሪ ሆኖ ኢቨን እሱ እንኳን ባይተገብረው፣ ፊልሙ ላይ ያየሁት ያህል ነው። ኢቨን እሱ እንኳን ባይተገብረው ማለት ነው። ነገር ግን ክርስቶስ አዳምጡና የሚሏችሁን አድርጉት፣ ነገር ግን እንደሚያደርጉት አታድርጉ ስላለ ፊልሙን ተቀብየዋለሁ።
ኢንተምሃው ደግሞ ወደ ፈሪሳውያን ዞር አለ ይላል። አየህ፣ ትሪፕል የሆኑ ሰዎችን ኦብጀክቲቭ አስቀምጧል። ወደ ደቀ መዛሙርቱ ዞር አለ፣ ደህና ነገር ነገራቸው። ምክንያቱም የሚችሉት የሚሸከሙትን አቅም ስለሚያውቅ። ወደ ህዝቡም ዞር አለ፣ የሚሸከሙት የሆነች ነገር አለ ስነገራቸው። ወደ ፈሪሳውያንም ዞር አለና ሁላ በጣም ሲነግራቸው ስለነሱ እናንተ አለ በየብስ በባህር አንድን ሰው ለማዳን ምናምን የትና የት ትሄዳላችሁ? ከዛስ አለ ስታገኙት ከእናንተ ይልቅ 7 እናንተ አትገቡም እንደሚገቡትንም ትከለክላላችሁ ብሎ እናንተ በምን የተለሰነ ግርግዳ የእንትን ታሞቃላችሁ? የነቢያት ገዳዮች ልጆቻችሁ መሆናችሁን በአፋችሁ መሰከራችሁ እያለ ይቀጥላል ስለነሱ። ሰምሃው ምን ለማለት ፈልጌ ነው? ዶስ ፒፕል አንተ ጋር የሚመጡት ሰዎች ሙሉ ጤናማ ናቸውን ብለን አክሰፕት ልናደርጋቸው አንችልም። እንዳልኩ ከሚናገሩት የተነሳ ማለት ነው። አንዳንድ ሰዎች አሉ ህይወታቸው ውስጥ የለም፣ እኛ ስናያቸው በዓለማዊ ይመስላሉ፣ ነገር ግን ከንግግራቸው የተቀዳ ንግግር አለ። አንዳንድ ሰዎች ይልና ንግግራቸው አንተ ጋር ህይወትን ሲዘራ፣ አንዳንዶቹ ደግሞ ንግግራቸው መጥቶ ይገልሃል አለ። ኢትሜቢ በዘፈን ሊሆን ይችላል፣ ኢትሜቢ በግጥም ሊሆን ይችላል። መጥተው ሊገሉ ይችላሉ ንግግራቸው። ስለዚህ እግዚአብሔር ጸጋውን ያብዛልህ ቱ ሃንድል ዲስ ዋን ማለት ይሄ ሳምንት 360 ዲግሪ የሚያይን አይን ኦንሊ መንፈሳዊ አይን ነው። ያው ፕራይም ሚኒስተራችንም እንደተናገረው ለምንድን ነው ከኋላ አንዱን ከፊት አንዱን ያላረገው ቱ ዎች ኦቨር ዴር ሲል መንፈሳዊ አይን ነው በሁሉም በኩል ሊያይ የሚችለው እንጂ እግዚአብሔር ሁለቱን አይን ከፊት አድርጎ ፈጥሮታል። ስለዚህ ይበቃናል። በሰው እይታ ከፊት ለፊቱ ይበቃናል። ከኋላ ለማየት እና 365 ለማየት ግን የሚያስችል ጸጋ ኦንሊ ማተር የሚያደርገው የእግዚአብሔር መንፈስ ብቻ። ከዛ ካልተቀበልነው በስተቀር ማለት ነው 360 ዲግሪ ልናይ አንችልም። ምክንያቱም የሰውኛ ስለሆንን ማለት ነው። አሁን ደግሞ እድሉ ተሰጥቶናል። እግዚአብሔር ከዮሴፍ ጋር ነበር አልተባልንም። እግዚአብሔር ከኛ ጋር ነው፣ አማኑኤል ነው ብለናል። ሂ ካን ስፒክ በእኛ ቦታ ሆኖ ድነትን ሊናገር ይችል ዘንድ አባ ብሎ ሊጮህ የሚችልን መንፈስ ስለተቀበልን አይ ቲንክ እንደዚህ ይመስለኛል። ትንሽዬ ካረዘምኩት ይቅርታ። አመሰግናለሁ። ተባረክ ወንድማችን። መልካም ወሬ ያለበትን ነገር፣ ጽድቅ ያለበትን ነገር፣ ትውልድ የሚመክር ነገር፣ ጤነኛ ነገር ስለተናገርክ ነው ዝም ያልንህ። ጤነኛ ነገር ባትናገር ዝም አልልህምና ተባረክ ወንድሜ። ጸጋ ይብዛልህ ለማለት እወዳለሁ። እሺ ወንድምነት ሰናይ፣ ጸጊ ሰላም በይ። ከአንቺ ልጀምር። ሰላም በይና ከዛ ወንድምነት ሰናይ፣ ከዛ እንደዚያ እያልን እንሄዳለን። እሺ ሰላም ብያለሁ ሁላችሁን። ኤርሚዬ፣ ሰናይ፣ ጋቢ፣ መሲ፣ ቤካ፣ ብለስድ እንዲሁም ኤዶሪ ታችም ያላችሁ 333 ሰዎች ሁላችሁንም በእኔ ሀገር እንደምናደራችሁ ላለው፣ በእኔ ኤርሚዬ ደግሞ እንደምን አመሻችሁ፣ በኢትዮጵያ ደግሞ እንደምን ዋላችሁ ላለው። እንዴት ናችሁ? ሰላም ናችሁ ወይ? ኤርሚ ጸጋውን ያብዛልህ። ጌታ ኢየሱስ ዘመንክን ይባርክ። ተባረክልኝ ወንድም አለ። ይህም ማለት እወዳለሁ። ሰናይ ወንድምነት ይብዛላችሁ። ወንድማችሁ ሰናይ ጸጊ እንዳለችሁ ሳይሆን እንደምን አረፈዳችሁ። 11 ኦክሎክ ሆኗል። ሰላምና ጸጋ ለሁላችሁም ይሁን። እውነት ነው ኤርሚዬ፣ በጣም ተባረክ። በቃ እረፍት ላይ ስለሆንን አሁን ዛሬ በጠዋት ካንተ ጋር ገብቼ ይህንን ቃል ለመስማት ያበቃንን ቅዱሱን እግዚአብሔር መንፈስ እናመሰግናለን። እውነት ፊልጵስዩስ ምዕራፍ 3ን ወንጌል ላይ ሲያነበው በቃ ሌላ ዓለም ውስጥ ነበርን። ደግሞ ያነሳቸው ርዕሶች ደግሞ ይህንን ደግሞ እንድንሰማ የፈቀደልን አምላካችን የተባረከ ይሁን። ተባረኩ። ሁላችሁንም ወዳችኋለሁ። ቤኪሻ፣ መሲ፣ ሮይ እና ታች ያላችሁ ወገኖች በሙሉ ጸጋና ሰላም ይብዛላችሁ። ተባረኩ። እሺ ቴንኪ ወንድማችን፣ ጸጋ ይብዛልህ። ተባረክ። እሺ ጋቢ። እሺ ጌታ ኢየሱስ ክርስቶስ አብስቶ ይባርካችሁ። እግዚአብሔር ይመስገን። እኔ እንኳ ብዙም የመግባቱ እድል ባይኖረኝም ያው እከታተላለሁ ፕሮግራም። ዛሬ ግን ያው ጌታ ረድቶኝ ገባሁና በጣም ተባርክ ያለው ማለት እንግዲህ በተለይ ስለ ሩት በጣም የተናገርከው ያብራራው ነገር ውስጤን በጣም ነው የነካውና ምክንያቱም
እኛ ከምንለው ሰዎች ሲሉት የበለጠ እንረዳለንና እኛ በአይሁድ እንትን አይሁድነትህ የታወቀው በእናት ነው። እናትህ አይሁድ ከሆነች ከእስላም አባት እስላም ይሁን ክርስቲያን ይሁን ማንም ይሁን እናትህ ዘር በእናትህ አይሁድ ከሆንክ አይሁድ ነው ተብለህ የምትታወቀውና አባትህ ግን አይሁድ ነው እናትህ ሐዛብ ከሆነች አይሁድ አይደለም። ስለዚህ አሁን በጣም ወደ ውስጥ የመጣ መረዳት በጣም አስገረመኝና ምክንያቱም ሩት እንግዲህ ሐዛብ ናት። ነገር ግን አንድ ጥያቄ የመጣልኝ ምንድነው አባቶቻችን በእናት እንድንጠራ ያደረጉት ሩት ላለመቀበል ስለፈለጉ ነው ወይስ ለምንድን ነው? በአባት ያልሆነው ስለምንድን ነው? ወይስ ደግሞ ይህን ነገር ለመቀበል ስላልፈለጉ ነው ወይ ብዬ ሌላ ጥያቄ እንድጠይቅ ወይም ደግሞ እነዚህ ራባናቶችን እኛን የሚቃወሙትን ህብረተሰብ እንድጠይቅ በጣም ወደ ውስጥ የመጣ ነው። በጣም ከጥንት ግን እንደዚህ እኮ አልነበረም ወንድማችን። ከጥንት እንዲህ አልነበረም። መጽሐፍ ቅዱሱ እንደምታውቀው ታናክ የሚነግረን ታናክ እንግዲህ ዋናው መመሪያ ነው። በእናት በኩል አይጠራም። ታናክ የእስራኤልን የዘር ሐረግ በአባት በኩል ነው የሚጠራው። ከጥንት ገባኝ። አሁን የገባኝ ማለት ነው። አሁን ለነሱ ምን ያህል እንደተሰወረባቸው ላለመቀበል የፈለጉበት መንገድ እና ምክንያት እንደሆነ ገባ ነው። ግን ያው በእኛ ግን የትኛውም ዓለም ወደዚህ ምድር ሲመጣ መጀመሪያ ያው ይሁድነት የሚታየው በእናት በኩል ነው። በዚህ በዳቴዎቹ በራባኖትም ይሁን በመንግስት ደረጃ አይሁድ ተብለህ የምትጠራው በእናት በኩል ነው፣ በአባት በኩል አይደለም። እና ይሄን እነሱ ማወቅ ስላልፈለጉ ነው ወይስ ደግሞ ምን ለማለት ፈልገው ነው ይህን ነገር ሊቀበሉ ያልቻሉት የሚለው ነው። እኔ በጣም ተባርኬበታለሁ። እግዚአብሔር ይባርካችሁ፣ ጌታ ዘመናችሁን ይባርክ። በጣም አብስቶ እግዚአብሔር ይባርክህ፣ ጤናህን ያብዛልህ፣ ጸጋውን ያብዛልህ፣ አገልግሎትን ይባርክ። በእውነት በጣም መልካም ሰው ነህ። እግዚአብሔርን ቃል በእውነትና በፍቅር ነው የምታካፍለን። እንግዲህ እኛም ደግሞ የሚሰሙት ሁሉ እግዚአብሔር ደግሞ ጆሮአቸውን የቅንነት ጆሮ ይስጣቸው ብዬ ነው የምመኘው። ጸልየው ጌታ ይባርክ። በጣም ነው የማመሰግን። ወንድማችን ጋር ጸጋ ይብዛልህ። አንተ ተባረክልን። በጣም መጠየቅ ያለበትን ጥያቄ ነው የጠየቀው። ከጥንት ግን እንዲህ አልነበረም። ያው ራባዮቹ በጣም ሕግ ለውጠዋል። ቅድም እህትየውም ከታች ሰንዬ የጻፈች ነበረ እና የእግዚአብሔር ቃል ከሚለው ውጪ ነው የሕግ መምህራን አጣመው በመጽሐፍ የእግዚአብሔር ቃል የአይሁድ የዘር ሐረግ የሚቆጠረው በአባት በኩል ነው ይላል። እነሱ ደግሞ አይ ቲንክ ከባቢሎን በኋላ ይመስለኛል አይዶ ነው ወይ ከባቢሎን እንደዚህ ይመስለኛል። አሁን በእናት ነው የሚታወቀው ምናምን ነገር ብሎ በሚል በተለይ እነዚህ ሰማራውያኑ ጋር የተቀላቀለ ነገር ስላለ በጌታ ዘመን የነበሩት ፈሪሳውያኑ አንዳንዶቹም በዛ ጊዜ ነው የጀመረው ይላል፣ አንዳንዶቹ ከዛ በኋላ ነው ብሎ ይላል። ብቻ ከመቼው የሚሆን በኋላ ከመቼው ከታናክ ጋር ግን ምንም ግንኙነት የለውም። ታናክ ያው በወንዶች ነው የሚጀምረው። ሴቶችን ወሳኝ የሆኑ ሴቶችን አንዳንድ ቦታ ላይ ቅድም ማቴዎስ ላይ እንዳልነው 5 ሴቶችን ቢጠቅስም አንዳንድ ቦታዎች ላይ ሴቶች ይጠቀሳሉ። ግን ዋናው ታናክ ነው። ታናክ ደግሞ ያው በወንድ ነው የሚጀምረው ለማለት ነው። ጸጋ ይብዛላችሁ። እሺ ኤል ሮኢ ጦርዬ ሰላም ለእናንተ የሆነ ወንድሞች እህቶቼ፣ በያላችሁበት ሀገር እንዴት አመሻችሁ፣ እንዴት አደራችሁ፣ እንዴት አረፈዳችሁ። ጌታ ኢየሱስ ዘመንን ይባርከው። እንግዲህ እኔ 7 ዓመቴ ነው ከአንተ ጋር አብሬ የምከታተልና አንድ ነገር ግን ተማርኩኝ። በተለይ ወደዚህ ወደ ዱባይ ስመጣ ቤሩት በነበርኩበት ሰዓት ጀምረ እስከምትጨርስ ድረስ እከተል ማር ነበርና እዚህ ሀገር ከመጣሁ በኋላ ወጣ ገባ ነው፣ ድራይቨር ነኝ፣ ወጣ ገባ ነው ምለውና ለካ አልኩኝ ጊዜ በነበረኝ ጊዜ
ቁጭ ብዬ ያልተማርኳቸው ጊዜያቶችን በብዙ አሰብኳቸው። ግን ሁሉም ለበጎ ነው። ጌታ ኢየሱስ ዘመንን ይባርከው። አምላኬ እንደ ባለጸግነቱ መጠን ረጅም እድሜ ከጤና ጋር ይስጥ ነው ሁሌ የምልክ። እንደው ሁሌ እዚህ እድል አግኝቼ እኔ ከታች ሆኜ ነው የምማር። እድል አግኝቼ ግን ስገባ አንዳንዴ ሌሊቱም እገባለሁ እና እንደው የእስራኤልን ታሪክ በደንብ አድርገን እንደው ዩቲዩብ ላይ ብታስቀምጥልን ብንማር ብዬ እላለሁኝ። ተባረክልኝ። ብማረው ቁጭ ብዬ የማይሰለችኝ ታሪክ ነውና እንደኔ ብዙዎችም ደግሞ ይጓጓሉ ብዬ አምናለሁ። ኤርሚዬ እንደው አንድ ቀን ምንም ሌላ እንትን ሳይገባበት ብታስተምረን ብዬ እላለሁ። ተባረክልኝ። ጸጋና ሰላም ለአንተና ለቤትህ ይሁን። ተባረኩ። ጸጋ ይብዛልሽ። እሺ ተባረኪ። ከነገረ ፍጻሜ ጋር በተገናኘ ብዙ ጊዜ ልናነሳው እያሰብን እኔና ብሩኬ የተወሰነ ድረስ ሄደንበታል። ያ የእግዚአብሔር ሕዝብ ታሪክ ስለሆነ ከውድቀታቸው ውድቀትን ከብርታታቸው ብርታትን እግዚአብሔር ደግሞ የምሕረቱ ባለጠግነት በእነሱ ላይ እንዴት እንደገለጠና የትዕግስቱን ብዛት ስናይ በቃ የእውነት ሰው እንደዚህ ነው ብለን የምንለው። አንዴ ነግሬያቸዋለሁ ከዚህ በፊት ታስታውሱ ከሆነ ሚስቴ ብሉይ ኪዳንም አንብቢ ብያት፣ አዲስ ኪዳን ብቻ ሳይሆን ብሉይ ኪዳንም አንብቢ ብያት ጀመረች። ከዘፍጥረት መጽሐፍ ማለት ነው። እሺ መሲ ቴንኪው ጀመረችና መጽሐፈ መሳፍንትን ጋር ደረሰች። ኢያሱን ጨርሳ መጽሐፈ መሳፍንት ጋር ደረሰች። መጽሐፈ መሳፍንት ጋር ስትደርስ መበሳጨት ጀመረች እና ምን ነው ብዬ ስላት በቃ በጣም ነው ግን የሚደብረው እንዴት እንደዚህ ማለት እንዴት ግን ሰው ግን እየተነገረው እንዴት ግን ማለት ነው ምናምን ነገር ትለኛለች። ምክንያቱም እስራኤል ይበድላል፣ እግዚአብሔር አሳልፎ ለአሕዛብ ይሰጣቸዋል፣ ይቀጣቸዋል፣ መልሰው እንደገና ይበድላሉ፣ እንደገና ይምራቸዋል፣ እንደገና ይጮኋሉ፣ እንደገና ይመልሳቸዋል፣ እንደገና ያድናቸዋል፣ እንደገና መስፍን አስነስቶ ይታደጋቸዋል። ቶላን አስነሳላቸው፣ ዲቦራን አስነሳ፣ ሳምሶንን አስነሳ፣ ባራቅን ዮፍታሔን አስነሳ። ምን ያህል አስነሳዋል። እና መጨረሻ ላይ ውሃ ቅዳ መልስ አይነት ነገር ሲሆን ቱማች አለች። ምንድን ነው እንደዚህ ግን የሆኑት ነገር ብላ ማለት ነው። እና እኔና አንቺስ አልኳት መጽሐፈ መሳፍንትን ስታነበው በቃ ወዲያውኑ እግዚአብሔርን ይፈልጉታል፣ ከጠላቶቻቸው እጅ ያድናቸዋል። ከዛ ደግሞ መልሰው ደግሞ ይበድላሉ። አሁንም እንደገና ደግሞ ወደ እግዚአብሔር ዋይ ብለው ሲጮሁ እግዚአብሔር ደግሞ መስፍን ያስነሳና ይታደጋቸዋል። አሁንም እንደገና ደግሞ መልሰው ሲያጠፉ ደግሞ አሳልፎ ይሰጣቸዋል። ከዛ አሁንም እንደገና ደግሞ መልሰው ደግሞ ይበድላሉ፣ ከዛ ያድናቸዋል፣ ይበድላሉ፣ ከዛ ያድናቸዋል፣ ይበድላሉ፣ ከዛ ያድናቸዋል። ይኸው ጠብ ሲል ስደፍን አይነት ነው። የእግዚአብሔርን ትዕግስት የምሕረቱን ብዛትና የሰውን እኔ ራሴን ነው የማየው። ድሮም እኔ እንደዚህ ያደረገ የነበረ እንደዚህ ምን አይነት ህዝብ ነው ግን እስራኤል የሚባል ህዝብ እያልኩ ማለት ነው። በኋላ ግን ሳየው እኔ ነኝ። እኔም ከነሱ የተሻለ ነገር ስለሌለ ማለት ነው። ተው ኤርሚያስ ይቅርብ ተብዬ መልሼ እዛው ይቅርብ ተብዬ የተባልኩበት ቦታ ላይ ተገኝቻለሁ። እና በቃ ብሉይ ኪዳንን ስናነበው በስማ በቃ የእግዚአብሔርን የምህረቱን ብዛት የትዕግስቱን ስፋት የቸርነቱን ብዛት ነው የሚያሳይ እንጂ እኛ ንጹህ ሆነን እኛ በእነሱ ቦታ ብንሆን እኔ በሆን ታዝዘው ነበር ብሎ የሚለው ነው። ውሸት ነው። እና ቱማች እንዳለችው በቃ ቱማች ብለን ሁላችንም አይገርማችሁም? ሮሜ ላይ ሲናገር እነሱ በታዘዙበት ጊዜ እኛ አልታዘዝንም ነበር ያኔ። አሁን ደግሞ እነሱ አይታዘዙም፣ እኛ ደግሞ እየታዘዝን ነው። ለምንድነው እንደዚህ ሆነው? ያኔ እነሱ ሲታዘዙ እኛ አልታዘዝንም። አሁን ደግሞ እነሱ አይታዘዙም፣ እኛ ደግሞ እንታዘዛለን። እግዚአብሔር ሁሉንም ባለመታዘዝ በቃ ይቅር ይል ዘንድ ማለት ነው። ምንም አይነት እኔ በምናምኔ ነው እኔ ታዝዤው ነው ከድሮም ብሎ እንዳይል እስራኤል የታዘዘበት ጊዜ በነበረበት ሰዓት ላይ አሕዛብ አልታዘዘም ነበር። አሕዛብ ደግሞ አሁን በታዘዝንበት ሰዓት ላይ እስራኤል አይታዘዝም።
አንዱ ላይ እንዳይኮራ ማለት ነው። እኔ እኮ የዋዛ አይደለሁም። አንተ አይሁድ ዝም ብለህ ድሮስ እግዚአብሔር ሕዝብ ተብላችሁ እናንተ ጌታን ስታሳዝኑ ይኖራችሁ ምናምን ብለህ እንዳትል። እነሱ ጌታን የታዘዙበት ጊዜ ነበር። እነሱ ደግሞ አንተ ጎይ ጣዖት አምላኪ አሕዛብ ምን የምታውቀው ነገር አለን? አፍህን ዝጋ፣ እኛ እኮ ስንታዘዝ ኖረናል እኮ ጌታን ያህዌን ስናመልክ ብለው እንዳይሉ አሁን ደግሞ ባለመታዘዝ እነሱ ደግሞ ተገኝተዋል ማለት ነው። እግዚአብሔር በስራ ሁሉ ጻድቅ ይሆን ዘንድ አሕዛብም እንዳይኮራ አይሁድም እንዳይኮራ ሁለቱንም የእግዚአብሔር ምሕረት ማንም አሕዛብም ቢሆን በእግዚአብሔር ምሕረት ላይ የሚደገፈው አይሁድም ቢሆን በእግዚአብሔር ምሕረት ላይ የሚደገፈው አለቀ። ትምክት ማለት የሁለቱንም የሰበረው እግዚአብሔር የአሕዛብንም የአይሁድንም። የሚመካ ቢኖር በእግዚአብሔር ይመካ ተብሎ እንደተጻፈ አይሁድም በእግዚአብሔር እንዲመካ አሕዛብም በእግዚአብሔር እንዲመካ። ጽድቄ ነው ጉልበቴ፣ አቅሜ፣ ብርታቴ ምናምን ብሎ እንዳይ ናቲንግ። አይሁድ ምንም ጽድቅ የለውም፣ አሕዛብም ምንም ጽድቅ የለውም። አቤት ጌታዬ ስም ይባረክ። ቤካ ወንድምነት እንኳን ደህና መጣ አለህ ወይስ ኤርማይ ወንድምነት እንኳን ደህና ቆየህ። ያ እኔ እንትን ሙቪውን ላይ ወደ ቤት እየነዳው ነው እና ካየው በኋላ ተነሳው ትላለህ። ስለ ጮኛምነት ያወራል እንደ ወንድማችንን ብለስድ እህት ያወራል። ስለ ጮኛምነት አለው ሙቪው። አዎ አለው ኤርሚ፣ እኔ እኮ አይቼዋለሁ። ያው ቤካ ቀጥል። አይ ጥሩ ነው። በቃ ሄድና በሳምንት 3 ቀን እንድታየው እኔ ፕሪስክሪፕሽን ጽፌልሃለሁ ወንድምነት። እህል ሳትበላ ነው መስማት ያለብህ። ጌታ ይባረከሽ። ቴንኪዩ ስላየው ደስ ብሎኛል ወንድምነት። ዳንዬ ሰላም በለና በድጋሚ አንተ የምትከፍት ከሆነ አንተ ጋር መምጣት እችላለሁ። እንቅልፌ አልመጣም፣ በእውነት እንቅልፌ አልመጣም። ወንጌላዊ ሁሴን ቆንጆ አገልግሎናል። እግዚአብሔርን ቃል ወንድምነት አለ አለው ወንድምነት። እሺ እንችላለን። ትንሽ ሰዓት መቆየት እንችላለን። በቃ ክፈት፣ ወደ አንተ ጋር እንምጣ። እሺ ምናልባት ቅድም አንድ ሰው እየነዳው ነበርና ማን እንደሆነ አላወኩም፣ አስተያየት ሲሰጥ ትንሽ ብትታገስ ምናምን የሚል ነገር አለና በጣም በትልቅ ትዕግስት እያገለገልን እንዳለ እንድትረዱን እፈልጋለሁ። በእውነት ማለት ነውና በእውነት በትልቅ ትዕግስት በትልቅ ፍቅር ነው እዚህ አገልግሎት ላይ ያለ ነው። በጣም ነው ቶለሬት የምናደርገው ሰዎችን ማለት ነው። በተለይ ምንም የማያውቁ ሰዎች ማወቅ እየፈለጉ የሚታገሉ ሰዎች ምናምን በጣም ነው የምንታገሰው። የእውነት ማለት ነው በጣም ነው የምንታገሰው። የትኛውም እየተሰደበም ወንድምነት ሲያልፍ ታያላችሁ ብዬ አስባለሁ። እና እንደው እንትን እንዳይሆን ሚስሊድ እንዳይሆን ማለት ነው ለሚሰሙ ሰዎች፣ በተለይ አብረውን ሁሌ ለሚኖሩ ሰዎች ችግር የለም እውነት ለመናገር ስለሚያውቁ ማለት ነው። ግን ድንገት 2 ቀን 3 ቀን ምናምን እዚህ ለሚኖሩ ሰዎች ወይ እነኚህ ትዕግስት የላቸውም አይነት ስሜት እንዳይፈጠር ከማሳሰብ አንጻር ነው የምናገለግለው ጌታን በፍጹም ትዕግስትና በፍጹም ፍቅር ነው ጌታ በሚያውቀው ማለት ነው። እና እሱን እንዲሁ ለማስተካከያ ያክል ነው። ተባረኩልኝ። ቴንኪ ወንድምነት። ቤቱን ክፈት፣ አንተ ጋር እንመጣለን ሁላችንም። ያ ትክክል ነው። እንግዲህ አሁን ይሄንን ያለው ሰው ትዕግስት ብታረጉ ብሎ ያለው ሰው አሁን አስገብቸው አንድ ጥሩ በስድብ የሚያገለግል ኦርቶዶክሳዊ አስገብቼ ስሩ ቁጭ ባረገው ኢየሱስ ጌታ ነው ብሎ ማለት ሲጀምር አሁን ይሄ ኮሜንት የጻፈልን ሰው ይኸው ይሁት ይህንን ጅብ ፊት ምን እንደሚመስል ሲያስጠላ። አሁን አንተም ብሎ ሰባኪ ይርርዛ ብሎ ቢልህ ቀልብ ተገፎ ለ1 ወር ሙሉ ጾም ጸሎት ትይዝ ነበር ቤት ገብተ ማለት ነው። ሁለተኛ ጌታ ካረዳ በስተቀር እኔ እንደዚህ እየተሰደብኩ የጌታን ስም በመጥራቴ ነውር አይደለም ወይ? ግን መከባበር ጠፋ በባህላችን ውስጥ ደግሞ ብለህ ሁለተኛ አፒታይተን ዘግቶ ይሸኝ ነበር። አየ ቡጢ ምንድነው? ምክር ለሰጪው ቀላል ነው ይባላል። ወዳጄ ጥሩ ነው ምክሩ፣ እንታገሳለን። ግን 11ኛ ዓመቴን ጨርሼ ከሆነ ወደ 12 እየሄድኩ ነው በዚህ ሶሻል ሚዲያ ላይ ማለት ነው።
እኔ አይዶ ነው ከስድብ ውስጥ ያልተሰደብኩት ነገር ካለ እና አብዛኞቻችን እነ ጸግዬ ብዙዎቻችሁ እነ መሲ ምናምን ነገር ከድሮ ጀምሮ ስለምታውቁ ማለት ነው